የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ። ሰላም ሰላም አድማጮቻችን፣ ይህ በየሳምንቱ ወደ እናንተ የሚቀርብላችሁ የደጃዝማች ፖድካስት 6ኛ ክፍል ነው። እንግዲህ እንደተለመደው ሁልጊዜ ያው ወደ እናንተ አዲስ ርዕስ እንግዲህ ይዘን እንቀርባለን። ዛሬም በተመሳሳይ አንድ ሀሳብ ላይ ለመወያየት ወደ እናንተ ቀርበናል። ከዛ በፊት ግን እንዴት ሰነበትክ? እግዚአብሔር ይመስገን። እንደምን ሰነበት? እንዴት ከረምክ ነው? በርግጥ በአሁኑ ብዙ ቆየኝ። አድማጮቻችን እንግዲህ ያለፈውን ሳምንት በፕሮግራማችን መሰረት ምንም ቪዲዮ ስላለቀቅም በዚሁ አጋጣሚ አስቀድመን ይቅርታ ለመጠየቅ እንወዳለን። ቻናላችን ላይም ሰብስክራይብ ያደረጋችሁ ሰዎች እንደምትከታተሉት ከሆነ ለሱ ይቅርታ መጠየቂያ እንግዲህ ኦልሬዲ ፖስት አድርገናል እና ይቅርታ እንጠይቃለን ለማለት ነው። እና እንዴት ነህ አንተ? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉም ሰላም ነው። ሁሉ ሰላም። ተቀስ እንዴት ነበር? የሁለት ሳምንት ነው። ሁለት ሳምንቱም ጥሩ ነው። 2 ሳምንታት እኔ ጋር ጥሩ ነበረ፣ ምንም አይልም። ቆንጆ ጊዜ ነበር። አንተ ጋር እንዴት ነበር? ጥሩ ነበር ይመስገን ነው። ጥሩ ነበር። እና እንግዲህ ዛሬ ለአድማጮቻችን ይዘን የቀረብነው ርዕስ ዛሬ ነው ተረኛ እና ባለተራ ዛሬ ይዘን የቀረብነው ርዕስ ወጣትነትና የቤት ኪራይን በተመለከተ ነው። እዛ ላይ ነው የምንወያየው እና አሁን ከቅርብ ጊዜ ወዲህ ብዙ ወጣት ከቤት ወጥቶ ወንድም ሴት ከቤት ወጥቶ እየተከራየ እንግዲህ ያለንበት ጊዜ ለን ሁሉም ወጥቶ ራሱን ለመቻል ምናምን በቃ እንደዚህ መሯሯጥ ምናምን ላይ በዝቷል። እና በድሮ ጊዜ እንደውም ሴት ከቤት አትወጣም ነበር፣ ተከራይታ አትወጣም ነበር፣ አግብታ ከቤቷ ነው የምትወጣው ነበር ይባለው። ግን አሁን ግን እንደምናየው ግን ወንዶችም ሴቶችም በሁለቱም ሳይድ ከቤት ወጥተው ቤት ተከራይተው አንዳንዶቹ ለብቻቸው ሌሎቹም ደግሞ 2-3 ሆነው እየኖሩ ይገኛሉ። እና እዛ ላይ እንድንወያይ ነበር ዛሬ ሀሳባችን። እና እንግዲህ እንደ ሀሳብ ለመጠየቅ ያሰብኩት አንድ ጥያቄ ነበር እና አንተንም አድማጮቻችንን አሁን ላይ ያው ብዙ ወጣት ያው ወደ ቤት ኪራይ እየመጣ ነው እና እሱን ነገር እንዴት ታየዋለህ? ከዛ ደግሞ ይሄ ምንድነው ቤት ለመከራየትስ እድሜ ያለው ብለህ ታስባለህ ወይ? ከዚህ እድሜ በፊት ከቤት መውጣት አያስፈልግም፣ ከዚህ እድሜ በኋላ ነው የሚወጣ ጥሩ ነው ምናምን የምትለው እድሜ ሳለ ወይ እንዴት ታየዋለህ የሚለውን እንድንወያይ ነበር ሀሳቤ። መልካም፣ ያው ቆንጆ ሀሳብ ነው። ያው ጊዜውንና ዘመኑን የዋጀን እና በመጀመሪያ ከእድሜው ሲጀምር ይሄ ነው ብዬ እንደዚህ ማስቀምጠው የተገደበ ነገር ባይኖርም አብዛኞቻችን ግን ለአቅመ አዳምና ለአቅመ ሔዋን ስንበቃ ቢሆን ጥሩ ነው። ማለቴ ከ18 ዓመት በላይ ምናምን ለማለት ሳይሆን ብቻ የሆነ በቃ ሰው ራሱን መቻል ጀምሯል የምንልበት የሆነ ጊዜ አለ ብዬ አምናለሁ። አብዛኞቻችን በተለይ የዩኒቨርሲቲ ትምህርትን ከጨረስን በኋላ ነው ወደ ስራው ዓለም የምንሰማራው፣ አብዛኞቻችን ማለት ነው። አሁን ጊዜው ተሻሽሎ የዩኒቨርሲቲ ትምህርቱ ትንሽ እንደ በፊቱ አይደለምና ከዛ ቀደም ብሎ የሚጀመርበት ሁኔታዎች ተፈጥረዋል። ራስን መቻል የሚባለው ነገርና የሆነ ነገር ሊኖርህ ይገባል መቼስ ወደዚህ አይነት ህይወት ውስጥ ለመግባትና እዛ ህይወት ውስጥ ለመድረስ ቢያንስ 20ዎች ውስጥ ይሄ ነው ብዬ እንትን ቁጥር ባልልም 20ዎች ውስጥ ቢሆን የተሻለ ይመስለኛል፣ እንደኔ ሀሳብ ማለት ነው። እዚህ ጋር ግን በጣም ላቋርጥ ከሀሳብ እንውጣና ቅድም ስትል ስለሰማሁ ነው። አቅመ አዳምና አቅመ ሔዋን የሚባል ስፔሲፊክ እድሜ ያለው እንደ ስፔሲፊክ እድሜ ነው በቁጥር ይኖራል ታስባለህ? ያ ይባል 18 ይባል ነበር መሰለኝ። ከ18 ምናምን በኋላ ሴት ልጅ ለአቅመ ሔዋን ለአቅመ አዳም ደረሰች ምናምን እንላለን። ይሄ ለጋብቻ ለፍቅር ግንኙነት ለመጀመር ምናምን አንጻር መሰለኝ አቅመ አዳም አቅመ ሔዋን ማለት ነው። አቅመ አዳምና አቅመ ሔዋን እንደዛ ከሆነ እኮ ይሄ ድሮ ውስጥ እዚህ ላል ባዮሎጂ ላይ ሪፕሮዳክቲቭ እንትን ስንማር
እሱ ቻፕተር ላይ አሁን የሆነ ሳይን ከታየ በኋላ ወንዶቹ ድምፃቸው መጎረን ሲጀምር፣ ሴቶችም እንደዚህ አካላዊ መጠን ምናምን ሲኖር ምናምን የዛን ይደርሰዋል ማለት እኮ ነው። እንደዛ ከሆነ አይ እሱን ለማለት አይደለም እኮ እና ከምን አሁን እሱን ለማለት ከምን አይደለም። አንጻር ነው ልል ነው። አሁን አይ አቅመ አዳምና አቅመ እንደዛ ሔዋን ካልከው ገና በ16 በ15 ዓመቱ ሊሆን ነው። ሊወጣ እሱን ነው ማለት ነው። አይ እሱን ለማለት አይደለም። እኮ ቃሉን እንዳመጣጡ ተጠቃሚ ነው እንጂ እንደዛ ብለን ለመግለጽ አይደለም። እንደዛ ብዬ ለመግለጽ ፈልጌ አይደለም እንደዛ ያልኩት። አይ ለአቅመ አዳም ወይ ለማግባት እድሜ ሲደርስ እንደዛ እንደዛ ካልክ ደግሞ አሁን ለማግባት ሳይሆን ለማግባት በቃ ካልን ደግሞ ከቦታ ቦታ የሚጋቡበት በነገር ላይ የተለያየ ነው። አሁን ላይ ጊዜውና የነበሩት ነገሮች ተዛቡና ብዙ ነገር ይሄ ልኩን አጣ። ይሄ ቀጣጣን የሚባለው እንደዛ ሆነና ብዙ ነገሮች ፈጥነው መደረግ ጀመሩ በፊት ከነበሩት ነገሮች እና ከዛ አንጻር ሆነና አሁን ለምሳሌ 10 ምናምን ዓመት ልጅ ከ18 ዓመት በታች የሆነች ልጅ ፍቅረኛ አለ ምናምን ብዙ ነገሮች አሁን በእድሜ አይደለም ብዙ ነገሮች የሚደረገው። አሁን ለምሳሌ አንተ እድሜውን ያለህበት እድሜ ላይ ልታውቀው የሚገቡ ብዙ ነገሮች አሉ በዚህ እድሜ። ከዚህ እድሜ በፊት ደግሞ ልታውቃቸው የሚገቡ ደግሞ ጥቂት ነገሮች ይኖራሉ። ያ ነገር ተዛባና አንተ ማወቅ ባለብህ እድሜ ሳታውቅ ማወቅ በሌለብህ ደግሞ ብዙ ነገሮች አወቅ አሁን ላይ እና ያ መዛባት ስላለ ነው ብዙ ነገሮች የተጣረሱትና ከዛ ነገር አንጻር ነው እንጂ አሁን ይሄ አቅመ አዳም አቅመ ሔዋን ለማለት የፈለግኩት እንጂ እንደቀደመው ነገር ምናምን ከሆነ ጥሩ አይደለም፣ ልክ አይደለም። እንደዛ ካለ በ10 ምናምን ዓመቱ እኮ አንድ ልጅ መውጣት አለበት ማለት ነው። በእኛ ሀገር ሲጀመር ኮንቴክስት ይሄ ነገር አይሰራም። እንዲሁም አቅመ አዳሙን ትቼዋለሁ፣ ሔዋንንም ትቻታለሁ እና እንትን እንዲሁም አሁን ወደ ሌላ ርዕስ ይዤ ልሄድ ነው። አንድ በምትናገረው ነገር ጥያቄ እየመጣልኝ አሁን አንተ እንዳልከው ያው የቤቱ ኪራይ እንመለሳለን፣ ከቤት መውጣት ላይ የሚባለው ላይ እንመለሳለን። ግን አሁን ፍቅረኛ እንደው ለመያዝ እድሜው ስንት ነው ልትል ነው ማለት? አሁን በ10 ምናምን ዓመትህ ፍቅረኛ መያዝ፣ ሴቷ ፍቅረኛ አላት፣ በወንድየውም የሆነ ጓደኛዬ ፍቅር ምናምን የሚላት እንደዚህ የሆነች እንትን ምናምን እንደዚህ ይኖረዋል ምናምን እና ይሄኛውን አሁን ከባህል አንጻር ነው ከእምነት አንጻር ነው አንተ የምትረዳው ወይስ በቃ ይሄ ካስተዳደግ ገባ? ያው ባህል ነው የሚባለው። በርግጥ እሱ እንዴት ነው አሁን እሱም እድሜ ያለው ነው የሚባለው? አሁን ርዕሰ ጉዳያችንን ብያለሁ ጭፍ አድርገህ ነው ወደዚህ ርዕሰ ጉዳይ ብያለሁ። ብዙ ጊዜ የማያስማሙ ነገሮች ያሉበት ጉዳይ ይመስለኛል። ይሄ ፍቅር፣ ሀገር ምናምን የምንላቸው ጉዳዮች ብዙ ጊዜ ሲነሱ አብዛኛዎቹ ነገሮች ላይ ይሄ መስማማት የሚባለው ነገር አይኖረውም እና ይሄ ባለመግባባት ነው ወይ የሚያልቀው ወይ ደግሞ ሰፊ ሰዓት ይወስዳል ወይ ሰፊ ጊዜ ይፈልግና የምትፈልገውን ሀሳብ ሳትገልጸው ያለህ ጊዜ ይወስናል። ግን አሁን እንደኔ ከጠየቀኝ በእድሜ የሚገደብ ይሄ ወይ በእንደዚህ ምናምን የሚገደብ አይነት ነገር ነው ብዬ አላምንም። እንደኔ አሁን የሆነ ሰው እዚህ እድሜ ላይ ሲደርስ ፍቅር የያዘው እዚህ እድሜ ላይ ፍቅረኛ ይኑረው አይደለም ነገርየው ይሄ በልኬት በስሌት ምናምን የሚሆን አይነት ነገር ስላልሆነ ግን እንደው ካልከኝ ግን ሰው ቢያንስ ይሄ ማገናዘብ፣ ማስተዋል፣ ማመዛዘን የሚችል አይነት ጭንቅላት ቢኖረው ጥሩ የኔ ግን ተቃራኒ ሊሆን ነው መሰለኝ እንጂ አሁን በእድሜ ቁጥር ብትለኝ አሁን ይሄ 18 ዓመት ልጅ የ19 ዓመት ልጅ ምናምን ያገባል ብዬ እኔ አላስብም። 18 ዓመት ልጅ የሆነች ልጅ አፈቀረ ወይ የሆነች ልጅ አፈቀርኩት ምናምን እንደዚህ ወደድኩት ምናምን ብትል ራሱ እኔ አሁን ከዛ ልጅ ጋር ወይ ከዛች ልጅ ጋር አብረው ቆይተው ህይወት ይመሰረታሉ ብዬ እንደሚመሰረትበት ፍቅር ነው ብዬ አስባለሁ። እኔ እንዴት ከምን አንጻር መሰለህ? አሁን ለምሳሌ ሰዎች ነን እና በጣም ይቅርታ እንግዲህ አድማጮቻችን ከርዕሳችን በጣም ጥሰን ወጥተናል እና ግን ይችን ሀሳብ ብቻ እንዴ እኔ ከምር ለመናገር ነው በዚሁና እንትን ነው። እንዴት ነው አንተ አሁን አንዳንድ ሰዎች አሉ ይህንን ነገር አልፈው ለትዳር ምናምን የበቁ ረጅም ዓመት ቆይተው 6ም 8ም ምናምን ዓመት አብረው ቆይተው የተጋቡ ሰዎች ሊኖሩ ይችላሉ። እነዚያ ሰዎች ግን ከመቶ ስንት ናቸው ነው? በጣም ጥቂት። ስለዚህ እንደሚመሰረትበት ፍቅር ነው ብለን ለማውራት በጣም ይከብዳል። አይ አለ እኮ አሁን ለምሳሌ ትክክለኛው ጊዜ ላይ አይደለም ብለን ብናምን ይሻላል።
ምንድን ነው የሚያጠግብ እንጀራ ከምጣድ ያስታውቃል የሚባል እንደዛ የሚባሉ አይነት ፍቅሮችም አሉ። በእርግጥ ይኸውልህ ምን አለ መሰለህ አሁን ብዙ ነገር ልናወራ ነው ይህ ነገር እንደኔ ብንተው ሁሉም ወይ ደግሞ ላለው እዚህ ጋር ሁሉም ፍቅር የመጀመሪያው ሲዝን ላይ የሚያጠግብ እንጀራ ነው የሚመስለው ባይ ነኝ። ለዛ እኮ ነው አሁን መደባበሉ አለመጠጋገቡ ልክ ይሄ ፊልም ላይ ምናምን እንደምታየው ከአንቺ ጋር ጊዜን ሳሳልፍ ከአንተ ጋር ጊዜን ሳሳልፍ 1 ሰዓቱ 1 ደቂቃ ነው ምናምን የሚባለው እኮ የዛኔ ለዛ ነው። በቃ ሁሉም የሚያጠግብ ይመስላል እስከሆነ ጊዜ ድረስ። እኔ እንደዛ ነው የምረዳው። አሁን ውሃ ቀዳ ውሃ መልስ ነው የምትለኝ? እኔ እንደዛ አላልኩም፣ ግን ወደ ርዕሳችን እንመለሳለን እና ስለዚህ እድሜ የለውም ነው የምትለው። ሌላ ጊዜ እናወራለን ስለዚህ ርዕሰ ጉዳይ። ራሱን ርዕሰ ጉዳይ አድርገን እናወራለን፣ ራሱን አድርገን እናወራለን እንጂ እና ነገሮች ልንገባል። ስለዚህ እድሜውን አንወስንም። ያው ትምህርት ወይ ደግሞ ስራ እንደጀመረ ቢሆን ሀያዎች ውስጥ ያለበት ጊዜ ላይ ግን የሆነ ነገር ሊኖረው ይገባል። ዝም ተብሎ ወይ ከቤት አይወጣም የደኪራ ውስጥ እንትን አትልም። ግን ቢያንስ እንደ እድሜ ቁጥርና ብድለት ከተባለ ሀያዎች ውስጥ እኔ ሀያዎች ውስጥ ምናምን ከሚሉት ወገን አይደለሁም። ከምን አንጻር መሰለህ ሀያዎች ውስጥ ማለለው አንዳንድ ሰዎች አንዳንድ ልጆች ወጣቶችን በለው ምንድን ነው ያሉበት ቦታ ወይ ደግሞ ያሉበት ይሄ ምንድን ነው መኖሪያ ቦታ ምናልባት በቃ እንደፈለጉት ለመኖር የሚያመች ላይሆን ይችላል። ማለትም የሆነ በቃ ሀሳቡን ምናምን ምንድን ነው ይሄ ምንድን ነው ስሙ አኗኗራቸው ላይመቻቸው ይችላል። ስለዚህ እነዚህ ሰዎች አሱን አስ ፖስብል ስራ ጀምረው ራሳቸውን መመገብ ከቻሉ ከቤት ይወጡ ባይነኝ። ይህ ምክንያት ደግሞ ሊኖር ይገባል። ማለት አሁን ለምሳሌ ብዙ ሰው ከቤት መውጣት ምክንያቱ ምንድን ነው? አሁን ለምሳሌ ከቤት የሚወጣበት ምክንያት ምንድን ነው ብለህ ታስባለህ? እንደየሰው ይለያል። ሜን የምንላቸው ሁሉም ሰው ሊገምተው የሚችለው የስራ ሁኔታ፣ ነፃነት ፍለጋ፣ የስራ ሁኔታ ከቤት ለምሳሌ አሁን የግል ስራ የምትሰራ ከሆነ ያለበት ቦታ እንድትሰራ የማይመች አይነት ከባቢ እኮ ለምሳሌ አሁን እኛ ስንወጣ የወጣ ነው መጀመሪያ የወጣ ነው ስራ ለመስራት ብለን የወጣ ነው። የመጀመሪያ የወጣንበት ትልቁ ምክንያት ስራ ለመስራት፣ ሁለተኛ ደግሞ ከቤተሰብ ምንድን ነው የሚባለው አናት ላይ መውረድ ወይ ደግሞ ከቤተሰብ ትከሻ ላይ ወጣት ጡረተኛ ከመሆን ራሳችን ለማላቀቅ ነው። ነፃነትን ፈልጎ የሚወጣ አለ። አሁን አብዛኛው ሰው ምናልባት አሁን አስተውለህ ከሆነ አሁን ላይ ከሆነ ጊዜ በኋላ ቤት መከራየት ፋሽን ሆኖ ይሁን ብቻ ግን የሆነ ነገር አለ። በጣም መውጣት እንትን ሆኗል፣ ወንዱም ሴቱ። እኔ በእውነቱ አሁን እሱ ላይ በጣም እንድንነጋገር እፈልጋለሁ። አሁን ድሮ በቃ ገባ ማለት ሁሉም ሰው ቤቱን ወዳጅ ነው። ገባ አብዛኛው ወንድም ሆነ ሴት ከቤቱ የሚወጣው ሲገባ ሆኖ ነበር ረጅም ጊዜ ማለት እኛ ምናልባት ከተወለዱበት ጊዜ ጀምሮ እንደዚህ በደንብ ሲወጣ እናውቅም። አይደለም ሴቷ ወንዱ የሚወጣው ሲያገባ እና አሁን ለሚወጡበት ምክንያት አሁን ላይ ይሄ በቃ ምንድን ነው ትሬንድ በለው በቃ እንደዛ ሆኖ ነው አንዳንድ እንዳልከው ፋሽን ሆኖ ነው ወይስ በቃ እውነትም የሆነ ምክንያት እንደዚህ እሱም ምንድን ነው እሱም እንድናወራበት ፈልጌ ነው። ምክንያቱን ምንድን ነው የሆነ ብዬ ጠየቅኩ። ሁሉም ሰው የየራሱ ምክንያት ይኖረዋል ብዬ አምናለሁ። ገፊ ምክንያት ሳይኖረው ወደዚህ ህይወት ለመቀላቀል ሌላው ቢቀር ራሱ የሆነን ሰው ህይወቱን አይቶ የዛ ጓደኛዬ ምናምን ብሎ ነው አይቶ ነው የሚወጣው እንጂ ዝም ብሎ ያው እዚህ ጋር ይጥቀምም አይጥቀምም አላውቅም። ግን ምናልባት ከሆነ ጊዜ በኋላ ይሄ አሁን የኪራይ ህይወት ወይ ከቤት መውጣት ምናምን ህይወት አሁን ይሄ ትሬንድ ምንድን ነው ፋሽን ሆነ እንደሚያደርገኝ ደግሞ ታውቃለህ። የሶሻል ሚዲያ ትልቁ ተጽዕኖ ይመስለኛል። ምናልባት አላውቅም ተጽዕኖ ይኑሮ አይኑሮ እርግጠኛ ባልሆንም ግን የሆነ ሰዓት እንትን ሆኖ ነበረ በተከታታይ
እንደዚህ ከቤት ወጥቼ እንደዚህ አይነት ላይፍ ከቤት ከወጣ በኋላ ያለኝ ላይፍ ከዚህኛው ቲክቶክ ቤት ላይ አብዞ በጣም እዛኛው ቤት ገባው እንትን ቤት ቀየርኩ ምናምን ምናምን እና ያ ነገር ሰው ላይ የሚፈጠረው ትልቅ ተጽዕኖ አለ ብዬ አምናለሁ። ስታየው ደግሞ ሞሮፍ በጣም የምታየው ብዙ ጊዜ እንግልቱን ወይ ደግሞ የሆነ ነገሩን አይደለም፣ በቃ በጣም ነፃነቱ ይታያል ጎልቶ እዛ ላይ እና በጣም የተመረጠ እንድትጓጓ ነው የምታየው፣ እንድትጓጓ ያደርጋል። ጠዋት ተነስቶ ያ ሰው የሆነ ቀን ሲከትፍ ነው የሚያሳየህ እንጂ መክተፍ እንዳለበት ወይ ደግሞ ቁርስ ወይ ራት መብላት እንዳለበት ሆኖ ግን አቅቶት ወይ ደክሞት ወይ ሳይኖረው ቀርቶ እንደሚተኛ አይደለም የሚያሳይክ እና በቃ ነፃነቱን ሞር ታያለ። እሱ ላይ ያጓጓ ልክ እንደ ፊልም ነው። ፊልም የፍቅር ፊልም በለው ፍቅር እንዲህ በጣም እንደሚያጓጓ በቃ እንደዛ ነገር ነው። በቃ የምታየው በቃ የተቀረጸልን ነገር ብቻ ነው እንጂ ከጀርባ ያሉት ባክስቴጅ ያለውን ነገር ምንም የምታውቀው ነገር የለምና እሱም ትልቅ ተጽዕኖም ይመስለኛል። አሁን ላይ በተለይ ደግሞ አሁን ከሆነ ጊዜ በኋላ አሁን ቅርብ ጊዜ በቃ ሶስት ዓመት ራሱ በቃ 2-3 ዓመት በቃ ብንለው ራሱ በጣም በቃ ብዙ ሰው በተለይ ደግሞ ማጠብቀው እንደውም ሴቶች እኔ በጣም እንዴት አንድ ላረጉት እንደውም ለማለት ያበቃ ማለት አንድ ላረጉት ኢንሴንስ ቤት ውስጥ ገብቶ ያለውን ህይወት ሳይሆን ከቤት መውጣቱ መጀመሪያ ማሳመኑን እንዴት ቻሉት? አረ እንዴት ቻለችበት የሚያስብለው። አዎ ግን አሁን ትንሽ ደግሞ አሁን የነሱ ደግሞ ሌላ እንዲያሳምነኝ የሚያደርገው ነገር አብዛኞቹ የሆነ ስራ ይዘው ነው ከቤት ሲወጡ የወጡት። ቤተሰብ ጋር እያሉ ስራ ይሰራሉ። ከዛ ያንን ስራ እንደ ማስፋፊያ ነገር አድርገው ያንን ቤት ይሄ እንዴት ነው ስቶር ነው ስቱዲዮ ነው የሚባለው እንደዛ አይነት ነገር አድርገው ነው ሲወጡ የወጡት ይመስለኛል። ያው ቲክቶክ ላይ ከምናየው ነገር አንጻር ማለት ነው። እና ከዛ ቤተሰብ ደግሞ የማንም ሰው ቤተሰብ ቢሆን የሚፈልገው ለውጥን ነው። አንተ ደልቶህም ኖሩ ሳይደላህም ኖሩ ግን የሚፈልገው ያንተ ለውጥ ነው። እና ይነስ የሚብዛም ትንሽ የምትታይ ጭላንጭል ተስፋለች። ልጅ ሰው ሊሆን ነው የሚባለው በቃ እሱን ሰው ሆኖ የሚባለው ነገር ትንሽ ራይ ሰውዬ ከራሱን መቻል ጀምሯል። እና ያ ነገርም ስላለ ምናልባት ቤተሰብም ትንሽ የተሸወደ ወይ ደግሞ ያን ያህል ጫን እንዳይል የሚያደርገውም ደግሞ ያን ነገር እያየ ሊሆን ይችላል። እንደውም አይተህ ከሆነ እኮ የሆነ ሰዓት ላይ ምናምን ቤተሰቦች እንዴት እንደምትኖር አያውቁም። አሁን ለምሳሌ እናንተ የምንኖርባት እቺ ቤት አለች፣ ቤተሰቦቻችን አያውቁም። ከዛ ከሆነ ሰዓት ላይ ግን እንደው እግዚአብሔር ፈቅደው ጥሩ ነገር ሲደርስ ግን ቤተሰቦች ሳይሆን አንተን ላይ ይመጣ አንተን እነሱ እንዲያዩ የምትጋብዘው አይነት ነገር እና ያው ደግሞ በሰውኛ የሚታይ ነገር ነው። እኛ ለውጥ ብለን የምናምን የሚታይ ነገር ስለሆነ ለውጥ ብለን የምናስበው ያን ነገር ደግሞ ሳይ በቃ ይሄ ልጅ ይቺ ልጅ ለውጥ ላይ ናት፣ ጥሩ ነገር ላይ ናት ምናምን ተብሎ ስለሚታሰብ ያን ስለሚይ አብዛኛው ወላጅ ጫን ይላል ብዬ አላምንም አሁን ላይ። እውነት ነው። አድማጮቻችን በዚሁ አጋጣሚ ያው እኛ ተከራይተን ቤት እየኖረን እንደሆነ በዚሁ አጋጣሚ ያው እንግዲህ እየደረሳችሁ ነው። ባለፈው እንዳልነው እንግዲህ እየተግባባን እየተዋወቀን እየሄድን ነው። እንግዲህ አሁንም እንግዲህ ቤተሰብ ለመሆን ሰብስክራይብ ማድረጉ እንዳይረሳ በማለት ለማስታወስ እንወዳለን እና በዚሁ አያይዘን እንድንነግረኝ ነገር ልጠይቀ የቤት መከራየት ጥቅሙ ምንድን ነው? በዋናነት በቃ በጣም ይጠቅማል የምትለው እስቲ ሊስት አድርግልኝ። ቅድም ያው ገፊ ምክንያት ካልናቸው ጋራ ሊመሳሰል ይችላል ምናልባት፣ ግን አሁን ዋነኛው ነገር ራስን መቻል። እኔ እሱ ቃል በጣም ግራ ይገባኛል። ከምን አንጻር ማለት አሁን ራስን ቻልክ? ራስን መቻል ገንዘብ ጋር ብቻ ዲፔንደንት ነው ማለት ነው? ራስን መቻል እንዴ አይደለም። ለምሳሌ ግቢ እየተማርክ ምንድን ነው የሚባለው? ምን ራስን መቻል በብዙ ነገር ይተረጎማል ብዬ አምናለሁ። እሱን ልልህ እኮ ነው ማለት አሁን ብዙ ጊዜ ቤት ተከራየ ማለት ራስ መቻል አይደለም። አይ ከእሱ አንጻር አይደለም። ይሄ ራስ መቻል ከብዙ ነገሮች ነፃ መሆን ሳይሆን የተለያየ ተረጓጎም አለ። አሁን ለምሳሌ ምን አለ መሰለህ፣ ቤት ተከራየህ ምግብ ግን አትሰራም። ቤት ተከራየህ ምግብ ሄደህ መግዛት አትችልም ማለት ስለ ይብቃ ይብቃ መኒ ዋይዝ ከዛ ደግሞ ይሄ ምንድን ነው ኳሊቲ ዋይዝ በቃ አትችልም አይነት ነገር። ቤት ተከራይተሃል
ልብስ ማጠብ አትችልም። ይሁን በቃ ቤት ተከራይታ፣ ቤት ግን በጣም ቆሻሻ ነው። ቤት ተከራይታ ግን አልጋህን አታነጥፍም። ይሄ ራስን መቻል ግን አሁን አንተ ግን ይህን ሁሉ ነገር አንድ ማድረጊያ ግን ገንዘብ አለህ እንበል። በጣም ቆንጆ ስራ አለ፣ የምትሰራው ስራ ኢንካሙ በጣም ብዙ ነው። ልብስህን ለላውንደሪ ያውም ላውንደሪ ራሱ እየመጣ የሚወሰደ የሚጠብ ከፈለገ ሰራተኛ አለክ፣ ምግብ የሚሰራ ምናምን፣ አልጋን የሚያነጥፍ ምናምን። አሁን ይህ እርግጥ ነው ገንዘብ ነገሮችን ማቅለያ መንገድ ነው፣ ያው መጠቀሚያ ስለሆነ ገንዘቡ ግን ስቲል ሰውዬ ራሱን ችሏል ወይ ያስብላል ወይ ነው። ይኸውልህ እኮ አልኩ ራስን መቻል እንዳልኩ በብዙ ነገር ልንተረጉመው እንችላለን። አሁን ይሄ ያው ለምሳሌ አሁን ምንድን ተከራይተውታል፣ ማብሰል አትችልም፣ ገዝተህ መብላት አትችልም ምናምን አይነት ነገር። ግን የመጀመሪያው እርምጃ የሚሆን ምንድን ነው? ገንዘቡ አለ፣ ግን ገንዘቡ እንዴት ነው የምትጠቀም እንትን የምትችለው ራስህ አንድ። ሌላው ደግሞ ምናልባት አስተውለህ ከሆነ አብዛኞቹ ነገሮች ቤተሰብ ጋር እያለን የምናደርጋቸውን አብዛኞቹ ወይም ሁሉንም በሚባል ደረጃ ቤተሰቦቻችን እንደፈቀዱልን ነው፣ እነሱ አድርጉ እንደሚሉን ነው የምናደርጋቸው። ያው ሲጀምር እንደዛ ነው። ያው ቤተሰቦች ጋርም አይደለም ሌላ ሰው ቤት እስከኖርክ ድረስ የቤቱ ምግብ አቅራቢው ሰው ነው ህጉን የሚያውቅ። ብዙ ነገር የሚደረገው እንደዛ ነው። አስተዳዳሪው ነው ህጉን የሚያውቅ። እንደዛ ነው የሚያደርጋት። የመጀመሪያው እሱ ነው። እሱን ነገሮች በራስ ማድረግ መቻል መጀመር ትችላለህ። ገንዘቡ ስላለ ብቻ እኮ ቤተሰብ ጋር ኖረህ እኮ በገንዘብም ነገር ልታደርግ አትችልም። በቃ ለራስህ ያለኸው ራስህ ነህ። እና ያ ነገር አንደኛ እነዚህ የምትላቸው ነገሮች ላይ ውሳኔ ማሳለፍ የምትችልበትን አቅም የፈጠረልህ ከቤት መውጣት። ያ ደግሞ ራስን ቻልክ ብዬ እረዳዋለሁ እኔ እንደ ውሳኔ መወሰን መጀመርን። ግቢ ላይ ያለን የነበረው አይነት ላይፍ ማለት ነው። እኔ ግቢ ላይ ምንም ሰው ግቢ ላይ አሁን ምን ትማራለህ ብትለኝ ገንዘብ አጠቃቀምን ልትማር ትችላለህ። ምክንያቱም በወር የሚላክልህ የሆነ ሊሚትድ ገንዘብ ነው። እሱን ገንዘብ አጠቃቀሙን አስተካክለህ ምናምን መጠቀም ትችላለህ። ሌሎች ነገሮችም ከዛ ውጭ ምን ታደርጋለህ? የሰው ባህሪ ነው የሚችለው። ባህሪስ በቃ የሰው ባህሪ አለቀ። አዋዋሎችን ምናምንም ታስተካክል። አዋዋልህ እኮ ኦልሬዲ ሴት እኮ የተደረገ ነው። እንዴ 2 ሰዓት ትገባለህ፣ 6 ሰዓት ለምሳ ትወጣለህ፣ 8 ሰዓት ከምሳ መልሳለህ፣ 11 ሰዓት ትወጣለህ። ካነበብክ እንደ ማንኛውም ተማሪ ላይ ትገባለህ። በቃ እኮ ምልል ነው። አዋዋልን አሁን ለማስተካከል ሴት በቃ ያደረግከው የሆነ ነገር አለ፣ የተደረገልህ ነገር አለ እኮ ስልህ አሁን ያን ሴት ላይ የተደረገውን ነገር ማፍረስም በዛው መቀጠልም ግን ያንተ ድርሻ። ቅጣት አለው አባባል የገባክ አሁን ቅጣት አለው። ያኛው አሁን ቅጣት አለው። አንተ ክላስ አልገባህም፣ ያ አስተማሪ ሊቀጣ ይችላል። ከክላሱ ውጭ ራሱ አድርገን አስበን ግን ይሄኛው ግን ወደ ህይወት ግን ስትመጣ ግን ስራ አልሄድክም፣ ማንም አዛዥ የለህም፣ ራስን ነው የምትቀጣው። ማንም ሳይቀጣ ራስን። አሁን ለምሳሌ ስራ ደበረ የሆነ ቀን ተነስተህ ቀረህ፣ ስራው ሄደ ራስህ ነው አፕላየር ወይም ኦንላይንም ቢሆን ራስን የጀመርከው። ግን ስራውን ስትቀር ራስህ ላይ ነው የምትፈርደው። እዚህኛው ላይ ራስህ ላይ ነው የምትፈርደው። የግቢው ላይ ግን ኦልሬዲ የተበጀልህ የሆነ ነገር አለ። በቃ የሆነ ሴት ተደርጎልሃል። እንዲያድርግ ይህን ካላደረግ አለው። ግቢ አንድ በፈቃደ ነገር የምታደርገው ነገር ቢኖር ገንዘብ ነው። ቤተሰብ ገንዘብ ይልክልሃል። ብትፈልግ ብላበት፣ ብትፈልግ ቃምበት፣ ብትፈልግ ለሰው ስጠው፣ ብትፈልግ ዶርም ላይ ያቃጥለው። ገንዘቡ ላይ ብቻ ነው ያለ ስልጣን፣ 100% ያለ ስልጣን። አሁን ለምሳሌ ፈተና ብትቀር በቃ ቻው እኔን ነገር ነው ገባ። ሴት ተደርጓል በዚህ ቀና። አሁን ለምሳሌ የግቢውን እንትን አንተ ነው የምመርጥ አይደለ? ማን ነው? እነሱ ናቸው የሚያዘጋጁልህ። አንተ ግዴታ መሄድ አለብህ ነው። ካልሄድ ካለው ገባ። እነሱ ናቸው የሆነ ሴት የሚያደርጉልህ። ካልሄድ ከዛ ብለው የሚነግሩክ።
ስራው ላይ ግን ማንም ምንም አይልም። እርግጥ ነው ስራ ልትባረር ትችላለህ፣ እናባራለን ልትባል ትችላለህ እንጂ አሁን ለምሳሌ ጠዋት ተነስተህ ምግብ ካልሰራክ በቃ ቁርስ አትበላም ነው። ግቢ ግን ምን አለ? ካፌ አለ። ካፌ ካልበላክ ሌሎች ቤቶች አሉ። ገንዘብ ካለ ትበላለህ ማለት ነው። ሌላ ትበላ አትበላም። ብቻ ወደ ቀደመ ነገራችን ስንመለስ ሌላው ምን አለ መሰለህ፣ አሁን ይሄ አሁን ቅድም ያለው ራስን መቻል ምናምን ደግሞ ስንመጣ ምንድን ነው በራስ መተማመን እንትንህም እንዲጨምር ያደርጋል ብዬ አምናለሁ። አይስማማለሁ። በራስ መተማመን ላይ ይጨምራል። በራስ መተማመን ደግሞ እንዲጨምር ይሄ ምንድን ነው የሚባሉት የተለያዩ ነገሮች ላይ መስራት መቻል አለብህ። ለምሳሌ ነስም ይብዛ የምትወጣበት ቤት አለ። ቤተሰብ መሰረተህም ሳትመሰረትም ብቻህንም ሊሆን ይችላል ወይ ከሰው ጋርም ሊሆን ይችላል የምትኖር። ያን ቤት ማስተዳደር ያንተ ኃላፊነት ነው። ያን ቤት ታስተዳድራለህ። ያን ቤተሰብ ስታስተዳድር ደግሞ በአካባቢህ የሚኖር ማህበረሰብ አለ፣ ጎረቤት ምናምን፣ ያሰፈር ሰው ምናምን። እነሱን ከነሱ ጋር ያለን ግንኙነት ደግሞ ሃንድል ማድረግ አንተ ድርሻ ነው። ከዛ ዘለል ሲል ደግሞ ይሄ ምንድን ነው የሚባለው ቢዝነስ ስራ ምናምን የሚለውንም ደግሞ ማስተዳደር የምትችለው አንተ ነህ። ይነስም ብቻ እነዚህ ነገሮች እንትን ማለት በቻልክበት ቁጥር በራስ መተማመን ይጨምራል። ለምሳሌ ያው ቤተሰቦቻችን ጋር ስንኖር ማህበረሰባዊ ህይወቱንም ይሄ ሶሻል ላይፉንም ይሄ ኢኮኖሚውንም ይሄ ወይ ቢዝነስ ስራ ምናምን የሚለውንም የምናውቀው በቤተሰቦቻችን፣ ቤተሰብ ማስተዳደሩንም የምናውቀው በእነሱ ነው፣ ተዳዳሪ ስለሆነ። አስማተኛ እንደሆነ ያወቅነውን ከወጣን በኋላ ነው። አስማተኛ መሆኑንም ያወቅነው በእነሱ። የኢትዮጵያ ህዝብ በጣም አብዛኛው አስማተኛ እንደሆነ ያወቅነው ከዚያ በኋላ ነው። እኔ እንደዛ ባይ ነኝ በእውነት በጣም ኢትዮጵያ ህዝብ እኔ ፈረንጅ ጀምር አስማተኛ ምናምን እያሉ ሰከሱን እንጂ እንደ ሀበሻ የለም። ያልተቀረጸ ነው በእውነት እንደ ሀበሻ አስማተኛ በቃ ይሄ በምትሃት የሚኖር ሰው የለም እንደነሱ። በጣም ይቅርታ እንግዲህ እያቋረጥኩ ነው። በቃ እነዚህ ነገሮች ላይ የምትሰራው በራስህ፣ ያን መስራትክ ደግሞ ራስክ ላይ የሚጨምረው በራስ መተማመን አለ። ያ በራስ መተማመን ደግሞ ይሄ ራስን መቻል ላይ የሚፈጥረው እንትን ትልቅ ስለሚሆን እዛ ላይ ትልቅ ድርሻ አለው ብዬ አምናለሁ። ሌላ ምክንያት ካልከኝ ስራ ለመስራት ቅድም እንዳልኩ አሁን እኛ ስለነሳ የወጣነው ከቤት ስራ ለመስራት ነው። ስንወጣ የወጣንበት ምክንያት ስራ እንደ ልብ እንሰራለን። ባሰብነው በፈለግነው ሰዓት እንወጣለን፣ በፈለግነው ሰዓት እንገባለን። ነፃነቱ አለ። ሌላው ደግሞ ይሄ ከቤተሰብ ምንድን ነው ወጣት ጡረተኛ ነው ያልነው ቅድም። በቃ ከዛ ተጽዕኖ ውስጥም ትወጣለህ። ብዙ ነገሮችን የምታደርጋቸው መደረግ እንዳለበት ስለምታውቅ ነው እንጂ የሆነ ሰው አድርግ ስላላለህ አይደለም። ከዛ ከሌላ ውስጥ አጥር ውስጥ ወጥተህ ስለሆነ የምትሰራው እንደዚህ ነገሮችን ይፈጥራል ብዬ አስባለሁ። አሁን ወደ አንተ እንምጣና እስቲ አንተ ደግሞ ያሉትን ነገሮች የኔ በዝርዝር ልንገርህ፣ እንዲህ ሳይብራራ በሊስት ደረጃ አንድ ሰው ያው እኛ ወንዶች ስለሆን የወንዶች አንድ ሰው ከቤቱ ወጥቶ ከአስተዳዳሪዎቹ ወጥቶ ራሱን ወደ ማስተዳደር ሲመጣ በዋናነት ኑሮ ምን እንደሆነ ይገባዋል። እናቴ ምን ትል ነበረ ድሮ የሆነ ጥያቄ ስንጠይቃቸው ምናምን እንዲህ ነው ምናምን ስንጠይቃቸው እንዴት ይሆናል ምናምን ስንላቸው ሁሉንም ይዛችሁ ትል ነበር እና ሁሉ ነገር ታያለ። ለምሳሌ አሁን ቀላል ነገር ልንገርህ፣ የአብዛኞቻችን ቤተሰብ ዜና ተከታታይ ነበሩ ድሮ እና ለምን እንዴት ነው 1 ሰዓት ዜና 2 ሰዓት ዜና እኛ ሌላ ነገር እኔ እንጂ ምናምን ምን ያደርግላቸው ምናምን ስንላቸው ይሰሙንና ስለ ህግ የምትሰሙት ወይ ዜና የምትሰሙት ዜናው እናንተን ሲመለከት ነው እንደዚህ እንባል ነበር። ስለ ህግ ቁጭ ብለህ የምትሰማው ወይ ደግሞ ህግ የሆነ ነገር መከበሩንም መጣሱንም አይተክ እንዴት ወይ ደግሞ ጥሩ ነው የምትለው ህጉ አንተን መመልከት ሲጀምር ነው ትላለች እናቴና ምንድነው። አሁን ለምሳሌ እኔ ከቤት ሳወጣ በፊት እንዴት ብዬ ልንገርህ፣ ከምንም ነገር የጎረቤት ጥቅም፣ የምግብ ወጪ
አሰራር ምናምን ምንም ደንታ አይደለም። ኢቭን ቼክ አታደርግም። ምናልባት ድሮ ልጅ እየነበርን ወይ ውጪ ስንንዘላዘል ምናምን ጎረቤት እንዳያየን ነው የምንፈራው እንጂ ጎረቤት ምንም አናስብም። ለብቻው ተስኖር ግን በቃ ከጎረቤት ጋር በሰላም መኖር የህይወት አንዱ በቃ እንትን ነው። ቢሆን በቃ ፕሪንሲፕል በለው በሰላም መኖር አለብን። ምቀኛ ጎረቤት ካለ በጣም ያስቀይማል። ብዙ ነገር አለ። አንተም እነሱ ላይ ምቀኛ ከሆንክ እንደዛው ልክ ቀጥል። ደግሞ እንደዛ የሆነ ምግብ ምናምን ላይ እንደዚህ ወጪ ላይ ምናምን ማመጣጠን ምናምን ካልቻልክ እስቲ ችግር ነው። ምልልን አሁን ይህን ኦንድ በሊስት ደረጃ ስናመጣው በቃ በዋናነት ከገንዘብ አንጻር ከኑሮ አንጻር ይህ ሙሉ ሰው መሆን ትጀምራለህ። ለምሳሌ አሁን ከእናት ከአባቱ ቤት ወጥቶ ትዳር ውስጥ የገባ ሰውና ቤት ተከራይቶ ለብቻው ነው ትዳር ውስጥ የገባ ሰው እኩል አመለካከት አይኖረውም። ትዳር ውስጥ አይኖረውም። ወንዱ ከሆነ ገንዘብ ሰጥቶ እንዴት የሁሉ ማም ሊል ይችላል? ገባ አያውቀውማ። ሴቷም ምግብ ወይ እንደዚህ መስራት ምናምን ልትችላለች። ግን ከቤት ወጥታ ቤተሰብን ማስተዳደር የሚለውን ነገር ራሷን አስተዳደር ካላወቀችው ባል ሲኖር ልጅ ሲኖር አስቡ ከባድ ነገር። ስለዚህ በዋናነት ኑሮን ትለምዳለህ፣ ኑሮን ታውቃለህ። ሁለተኛ ነገር ያው እግዚአብሔር ብሎልህ አሁን ብዙ ጊዜ በተለምዶ የወንዶች ቤት ተመነቃቀረ ነው ምናምን የሚል እንትን አለ፣ ፐርሰፕሽን አለ፣ ይሄ ፐርስፔክቲቭ አስተሳሰብ አለ። እና እንደዚህ አይነት ከሆነ ኑሮ በቃ አንተም ምንም የተማርክ አይደለም። ግን ኦን ዘ አዘር ሳይድ ከሆነ ግን ይሄ ኦርጋናይዝድ መሆንን ትማራለህ። ምክንያቱም አሁን እኔ ሁሉም ሰው ይወቀው፣ እኔ ምግብ መስራት የተለማመድኩት ከዩቲዩብ ነው። ዩቲዩብ ላይ ነው ያየሁት እንዴት እንደሚሰራ። ስንት ማንኪያ ይጨመር ስንት ማንኪያ ይጨመር አላውቅም፣ በግምት ነው የምጨምረው። ግን የሆነ ምንድን ነው 2 ድስት በጥር ግን እኔ አልችልም። በቃ የተፈጥሮ አይደለም። ገባ እኔ እንደዛ ብዬ ትቼዋለሁ ስለማልችል። በቃ ብዙ ጊዜ የሚችለው ሴት ነው ምናምን። ስለዚህ ሞር ከተለማመድክ ግን በቃ ኦርጋናይዝድ መሆንንም ትማራለህ። በአንድ ሁለት ነገርን ምናምን ቶሎ ቶሎ የፈጠነ የሆኑ ነገሮችን ማድረግንም ትማራለህ። ቅድም አንተ እንዳልከው ምንድን ነው በራስ መተማመንን ይጨምራል። ሰው ፊት ደረትን ነፍተህ እንድታወራ ያደርጋል። ምክንያቱም ለከሌ ማንም አይደለም አስተዳዳሪ ራሱ ነው። ምንም ቢያደርግ ምንም ሰው እስካልበጠበጠ ድረስ በቤቱ ባለሙሉ መብት ነው። ስለዚህ በቃ አኗኗርህ፣ ህይወትህ፣ ለህይወት ያለ አስተሳሰብ ምናምን ሁሉ ነገር በቃ ይለያል። ገባህ አይደለም? በቃ ህይወቱ በሙሉ በቃ የሆነ ምንድነው አዲስ ፌዝ ነው፣ አዲስ ነገር ነው የሚሆነው። ከዛ ደግሞ ቅድም እንዳልነው ደግሞ የተስተካከለ ህይወት ምናምን የሚፈልግ ሰው ስራ ለስራም ከሆነ ኢቨን ቤት ውስጥ ራሱ የሚሰራ ከሆነ ጠዋት ተነስቶ ምናምን አልጋውን አስተካክሎ የሚሰራ ከሆነ ያንን ሰው እያስበው ከቤት ውጭ ሲሆን ሙሉ ሲሆናል። እና እኔ ጥቅሙን ከዚህ አንጻር እረዳለሁ። ነፃነት የሚለው እኔ ብዙ ያው እኔም አንተም ያው ብዙ ያን ያህል የነፃነት ችግር አልነበረም ቤት ውስጥ እና ሌላም ሰው ካለ ምናልባት በዚህ አጋጣሚ ያላቅም ሀሳባችሁን ኮሜንት ላይ አስቀምጡልንና በእሱ ላይ ትንሽ የሆነ ነገር እንላለን። እንግዲህ ሀሳባችሁን ካስቀመጣችሁልን ቀጣይ ወደ ሌላ ክፍል ከመሄዳችን በፊት የእናንተን ኮሜንት አንድ ላይ አንብበን ለእሱ ላይ ትንሽ ተወያይተን ማለፍ እንችላለን። ግን ያው እኔ ጋር ግን ስንትን ስለ ግን የሆነ ምንድን በአጭሩ ጥቅሙ ያመዝናል ብዬ እኔ አስባለሁ። ሰው ያደርጋል ብዬ አስባለሁ። ግን ጉዳቱን ምንድን ነው? አሁን ጉዳቱን እንድትነግረኝ ይፈልጋል። እነዚህ አሁን ያልናቸውን ነገሮች አሁን ያንተ የጠቀስካቸውን በዝርዝር ያልካቸውን ነገሮች ሰው ማድረግ ካልቻለ በተቃራኒው በቃ ይሄ ምንድን ነው አንገቱ ላይ ወፍጮ በቃ ገመድ መካቶ እያጠበቀ እንደሚሄድ ቀኑን ነው የሚጠብቀው። ቁልቁል ነው የምትወርደው። ከብዙ ነገሮች ነው ደግሞ ስትወርድ የምትወርድ። ደግሞ
ምድር ላይ ብዙ አስቀያሚ ነገር ሊኖር ይችላል። ከቤት ወጥተክ ተከራይቻለሁ ብለክ ተመልሶ ወደ ቤት እንደ መግባት የሞት ሞት የለም። አስቀያሚ ነገር የለም፣ በፍጹም አይኖርም ራሱ። ከባድ ነው በጣም። ስለዚህ በዚህ አጋጣሚ ከቤት ያልወጣችሁ ሰዎች እንደውም ካላችሁ ለሞት አስታስቡ፣ መጀመሪያ እናስቡ። ዴር ኢዝ ኖ ጎይንግ ባክ። በቃ የለም መንገድ፣ መመለሻ መንገድ የለም። ምንም ወደፊት ነው። ከራበህም ከራበሽም ከቆረቆረም ከቆረቆረሽም ህይወቱ ወደፊት መሄድ። በፊት ምን ይሉ ነበር መሰለህ? ማዘር ናት መሰለኝ ብቻ የሆነ ጊዜ ላይ ማንኛውም ሰው ተከራይቶ ነው አብዛኛው ሁሉም በሚባል ከሆነ እንትን እና ይሄን ነገር ላለማድረግ ሲባል የምትበላው አተህ ምን የሆነ ነገር ማድረግ ያለብህ ማድረግ ሳትችል ቀርተህ ያንን ለማለፍ ብለህ የምታደርጋቸው በጣም በቃ ወጡ ነገሮች ነበሩ። በቃ ማትረሳው ነገር ነው የሚሆነው። በጣም ከባድ ነገር ነው። ደግሞ ከገንዘብ አንጻር ብቻ አይደለም። አሁን ለምሳሌ እንበልና አመመክ ብቻ ነው የምትኖረው እንበል። አመመክ፣ ህመምህን ራስህ በራስህ አስታመህ ሆስፒታል መሄድ ካለብህ ሆስፒታል ሄደህ ሆስፒታል መሄድ ባይኖርብህ ራስህ ቤትን አስታመህ በነጋታው ጠዋት ምንም እንዳልተፈጠረ ምንም እንዳልታመመ ሆነው መገኘት ከባድ፣ በጣም ከባድ እና እንዴት ነው አሁን እኔ በዚህ አጋጣሚ እንደውም ምን ለማለት ፈልጌ ያለው መሰለክ፣ ይሄ አሁን ቲክቶክ ላይም ምንም ነገር ላይ ይሄ በቃ እንዲህ ቤት መከራየት ምናምን እንደዚህ በቃ ቀላል የሚመስል ነገር አለ። ነገሩን ላከብድባችሁ አስቤ የለም አድማጮቻችን፣ ግን በቃ የፖድካስታችን ዋነኛ ሞቶ ካለመናገር ደጃዝማችነት ይቀራል ስለሆነ መናገርን ያለብኝ ብዬ አስባለሁ። እና በቃ እንዴት ብዬ ላስረዳ፣ እንደምናየው ቀላል አይደለም። ይሄ ዛሬ ከኔ ጋር አብረን እንዋል ምናምን ተብሎ እንደዚህ ቁርስ ብልት ምናምን ስራ ወጥቼ መጣሁ። አሁን ደግሞ እንደዚህ ወደዛ የሚሄደው ቤተክርስቲያን የሚሄደው ቤተክርስቲያን ሄጄ መጣሁ፣ መስጂድ የሚሄደው መስጂድ ሄጄ መጣሁ፣ ቸርች የሚሄደው ቸርች። እንደዚህ አይደለም ህይወት። በእውነት ህይወት ከዚህ በላይ ነው ማለት በቃ የግል ስራ የሚኖርህ ተቀጥረህም ስራ ምንም ማድረግ ምንም ህይወት እንደዚህ ቀላል ነገር አይደለም። እንዲህ በ3 ደቂቃ የዴሊ ቭሎግ እንደምታየው አይደለም ህይወት። ላከብድባችሁ አስቤ አይደለም። አድቬንቸርም ሊሆን ይችላል፣ እንዲህ ሆረር ሊሆን ይችላል። እውነቴን ነው፣ ሆረርም ሊሆን ይችላል። ምክንያቱም እንዴት መሰለክ እንደዚህ አይነት ውሳኔ ላይ አብዛኛው ፐርሰንት ድፍረት ነው። አብዛኛው ፐርሰንት ከቤት የሚያስወጣ ስራ ታስተካክላለህ፣ ገንዘብ ታስተካክላለህ፣ አንዳንድ ሙያዎችን ትማራለህ። ፍርፍር ከቻልክ በቂ ነው ለመብላት በልቶ ለማደር እስኪ የሆነ ጊዜ እስክትለምድ ድረስ ምንም ችግር የለም። ጾም ካልሆነ ደግሞ እንቁላል ገንዘብ ካለ አለቀ። የዘንድሮ እንቁላል እንደሆነ የሀበሻ እንቁላላቸው እያነሰ ገንዘቡ እየጨመረ ሄዷል። እሱ ችግር የለውም። ግን በቃ እንቁላልና ፍርፍር ሳተ ሌላ ምግብ እስክትለምድ ድረስ ሰርቫይቭ ማድረግ ትችላለህ። ችግር የለውም እሱ። ግን ስራ ኖሮክ እኔ እንደሚኖረ አስበክ ቤት ተከራይተህ ቤት አግኝተህ ምናምን ለመውጣት አብዛኛውን ፐርሰንት የሚወስዱ ድፍረት ነው። አብዛኛውን ፐርሰንት ያ ድፍረት ደግሞ እዚህ ቤት ካመጣ በኋላ ትቶ ነው የሚሄደው። በቃ ከዛ አነቃነቀክ፣ አደፋፈረ፣ አመጣክ፣ ስራውን ጨርሷል። ከዛ በኋላ ትወጣዋለህ አንተ ነው። ስለዚህ ሁሉም ሰው ከቤት ቢወጣ ጥቅሙን ቅድም እንደነገርናችሁ ነው እንዳልነው ነው። ሁሉም ሰው ከቤት ቢወጣ በጣም ብዙ ጥቅሞች አሉት። ሙሉ ሰብ ያደርጋል። ከዚህ በኋላ የሚቀራቸው ህይወት ማግባት ነው። የሚመነኩ ሰው ወይ ደግሞ
በሌላ እምነት ደግሞ ወደ ሌላ ቦታ የማያገባው ሰው ካልሆነ በስተቀር የሚያገባው ሰው በቃ የሚቀረው ጋብቻ ብቻ ነው። ስለዚህ ሙሉ ሰው ያደርጋል። ብዙ ነገር ታይበታል፣ ብዙ ነገር ትማርበታል ምናምን። ግን ስቲል ይሄ እንደምናየው እንትን አይደለም እና ጉዳቱን በዚህ አያይዤ ለመናገር የፈለግኩት ምንድን ነው፣ ቅድም አንተ እንዳልከው ጥቅም አልነው ወይ ደግሞ መጀመሪያ መያዝ አለበት መለመድ አለበት ያልነው ነገር በሙሉ ካልተደረገ ካልተያዘ እንደምናየው የቀን ይቺ የ3 ደቂቃ ቪዲዮ አይደለም። ሲጀመርም የሆነ ማዘር ሰፈር ነው የሚባል አባባልም አለ። ይሄ ምንድን ነው ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ምናምን ይባላል። እና የታየ ሁሉ ደግሞ አንዳንዴም እውነትም አይደለም። በጣም ከበሮ በሰው እጅ ነው የሚሆነው። በጣም በእውነት ከበሮ በሰው እጅ ሲያዩት። ምክንያቱም የሌላ ሰው ቤት ስታዩ በቃ ቤቱ ተነጥፎ ተጠርጎ ተወልብሎ ምናምን እንደዚህ ምግቡን በሳህን አቅርቦ ጠረጴዛ ላይ ሲበላ ወይ ስትበላ ምናምን፣ ከዛ ደግሞ ማታ ጸሎት አድርገው ሲተኙ ጠዋት ተነስተው ሲሄዱ ስራ እንደዚህ የለም። በጣም ከባድ ነው። በቃ እንደዚህ ከባድ ነው። ነገሩን አክብደን ሰውን ቤቱን ልናስቀረው አስበን አይደለም። በጣም ጥሩ የምናበረታታው ነገር ነው። ሁሉም ሰው ከቤት ወጥቶ ራሱን ችሎ በነፃነት በሙሉ ሰውነት ቢኖር እናበረታታለን። ግን እርግጠኛ መሆን ያለባችሁ ነገር ላይ ግን እርግጠኛ ሆኑ። ብዙ ነገሮችን የሚችል ሜንታሊቲ ይኖር ይገባል ብዬ አምናለሁ። ከብዙ ነገሮች ጭንቅላት ደግሞ ይነካል። ቅድም እንዳልነው ደግሞ ተወርተክ ሳትችለው ቀርተ እቤት ተመለስክ ማለት ደግሞ የሞት ሞት ነው። በቃ አለቀ። ወደ ሰፊ መሆን አለበት። በጣም ወደ ሰፊ ማለት ወደ ቤት ለመመለስ ነው አይደለም። ኧረ መውጣትን ሲያስብ ብዙ ነገር ለመቻል ወደ ሰፊ። ምክንያቱም ህይወቱ ያጓጓል እኮ በጣም ደስ ይላል። እውነት ለመናገር እኔ አሁን በጣም ያጓጓል፣ ደስ ይላል። ነገር የለም ምናምን በጣም ደስተኛ ነኝ። በጣም ግን እንዴት ነው እኔ ሁልጊዜ ምናምን አለው መሰለህ የሰው ልጅ ተቸግሮ መማር የለበትም። የሰው ልጅ ከሰው ህይወት ነው መማር ያለበት። ከሰው ስህተት ይማራል። በቃ ከሰው ህይወት ነው መማር ያለበት። ስለዚህ ሁሉም ሰው ከቤቱ ሲወጣ ሁሉን ነገር አስተካክለው። ገንዘብ ብቻ አይደለም የሚያስፈልገው፣ ገንዘብ ብቻ አያስፈልግም። ከጎረቤት ከተስማምተህ መኖር አለብን። አንደኛ ነገር አጠገብህ ካሉት ጋር የሆነ ያልተስማማ እንዴት ነው መስሪያ ቤት ሄደህ የምትስማማው? ህይወት ነው። ድሮ ግቢ እየነበርን እኮ ዶርም ውስጥ ካልተስማማህ ህይወት በጣም አስቀያሚ ነው የሚሆነው። ዶርም ሰዓት ጠብቀህ ነው የምትገባው። ማታ እስኪተኙ ተጠበቀ ገብተህ ነው የምትተኛው ምናምን። ስለዚህ መጀመሪያ ስራ ዋነኛው ነገር ነው። ስራ ገንዘብ ዋነኛ ነገር ነው። ከዛ ቀጥሎ ግን ኦርጋናይዝድ መሆን የግድ ነው። ሌላው ቢቀር ቢያንስ ይሄ ውጪ ምናምን ላይፉን ከማየት በዘለለ ሩቅ ሳንሄድ ቤተሰቦቻችን ህይወት ማየት በራሱ ለዚህ ህይወት መንደርደሪያ ይሆናል ብዬ አምናለሁ። እነሱም ይብዛ እንዴት እንደሚኖሩ ማየት መቻሉ በራሱ የሆነ ለዚህ ህይወት የሆነ የሚጠቅመን የሆነ ግብአት መሆን የሚችል ነገር አለ። ደግሞ በዚህ ህይወት ስር ካለፍክ ደግሞ ለዛኛው ህይወት በጣም ይጠቅማል። ብዙ ነገሮች ከባድ አይሆንም፣ አዲስም አትሆንም፣ መረዳትም ትችላለህ። እዛ ላይ የሚያጋጥሙ የህይወት ፈተናዎች እንደርስታንድ ማድረግ ትችላለህ። ለዚህ ነው ቤተሰቦቻችን እንደሚሉት አላልክም እንዴ? እኔ እኮ ነገርኩህ ቅድም ብያለሁ። ይዛችሁ ይዩት የሚባለውን ነገር ይዤ ጨብጬ አይቼዋለሁ። እና ከዚህ አንጻር አድማጮቻችን ይህንን በጽሞና ነው የሚባለው አይደለ? በጽሞና አይታችሁ ተረድታችሁ ከቤታችሁ እንድትወጡ እናበረታታለን። መጀመሪያ ግን አወጣጣችሁን አሳምሩ። አወጣጣችሁ ካማረ አገባባችሁ ያምራል። ያው ለትዳር ምናምን ሲያዝ ቤተሰብ ምናምን ከቤተሰብ ቤት ነው የሚወጣው ወይስ ከላጤ ቤት አይወጣም? አሁን ብዙ ነገሮች ቅደም እኮ አሉ ብዙ ነገሮች አሁን ተቀይረዋል። ግን እውነት ነው። ግን በቃ እኔ አባባሌ በስርዓት በወግ ከሄድን አይደለም ከቤተሰብ ቤት ነው የሚወጣው። ከቤተሰብ በስርዓት በወግ ምናምን ከሄድን በድሮ ምናምን ካልን የሚወጣው ከቤተሰብ ቤት ከቤተሰብ ያው የሴቶቹን ቅድም እሷ ሲጀምር አይወጣምም ነበር።
ግን ጥሩ ነው። ግን ሴቶቻችንን እናበረታታለን በጣም አሁን አይ በጣም እንደዚህ አዳዲስ ነገሮችን እየተሞከረ እያየን ነው። እንግዲህ እናበረታታለን፣ በርቱልን። ያው ለእናንተ ግን ቀላል ነው የሚሆነው። እኔ ልስት ቀላል ይመስለኛል። ማርያም ሙያ ስለሚችሉ ከምን አንጻር መሰለ ጭንቅላታቸው ብዙ ነገር ባንዴ ማድረግ ይችላል። አሁን ለምሳሌ ያው እኛ እንጀራ እንጋግርም፣ ብዙ ወንድ እንጀራ አይጋግርም፣ ገዝቶ ነው የሚበላው፣ እየገዛ ነው። አሁን ሴቶቹም እውነት ለመናገር አይጋግርም ከስንት አንዱ። አይ ግን ቢጋግሩ ስማ ባለትዳርም አሁን ሲገዛ አይተናቃለን። ግን ቢጋግሩ ራሱ እየጋገሩ ምግብ እየሰሩ ወጥ ማለት እየሰሩ የሆነ ነገር ሌላ ነገር ተጨማሪ ስራ ራሱ ቢሰሩ ይችላሉ። ብዙ ነገር ያደርጋሉ። እኛ እንጀራ እየጋገርን ወጥ ብንሰራ እንጀራውም ወጡ አትሴም። በጣም ውስን ሰዎች ናቸው እንደዛ የሚያደርጉት። መረግ ሊሆን ይችላል፣ ወንድ የለም አይደለም ሊኖር ይችላል። ግን በቃ የተለመደው እንደዛ አይደለም። አብዛኛው እንደዛ ማድረግ አይችልም። እና ይሄ ኦርጋናይዝድ መሆን ደግሞ ባህሪያቸው ይመስለኛል። አንተ አሁን አንዳንድ ጊዜ ወንድ ስትሆን ኧረ በቃ የራሱ ጉዳይ ምናምን የምትለው ነገር ይበዛል። በቸልተኝነት ኧረ በቃ ምናምን ብለን የምንተው ነገር ይበዛል። እሱ ግን በቃ ገባ የሆነ የሚያልፉ አይመስለኝም። ከዛ አንጻር ለእነሱ የሚቀል ይመስል ከዛ ደግሞ በዋናነት ደግሞ ቤት ውስጥም እያሉ ያው ሀበሻ ናቸው አዲስ አበባ ውስጥ ያሉ እንደው ምንም ማትሰራ ልጅ ካልሆነች በስተቀር የሆነ ቤት ውስጥም ሆነ እኮ እንትንክ የሆነ ሮልክ ይበዛል። ሴት ስትሆን ገባ የእናትህን ማገዝ ምናምን እንደዚህ ነገር ማስተካከል ታላቅ ከሆነች ደግሞ አንዳንዴ አስተውለህ ከሆነ ከእናትም በላይ ቤተሰብ አስተዳዳሪ የምትሆንበት ነገር አለ። ስለዚህ እነሱ አሁን ወጥተው ቢኖሩ ብለህ ከሱ አንጻር ከባድ አይሆንም። ከሱ አንጻር ለማለት እንጂ ደግሞ በዛኛው ሳይድም ካየነው ደግሞ ለወንድም ቀላል የሚሆንበት እድል አለ። እሱማ አሁን ከዚህ አንጻር ግን በጣም ጥሩ ነው። አዎ አሁን ደግሞ ጊዜው ደግሞ በጣም ለሴት ልጅም በእርግጥ ዘንድሮ በጣም ኃጢአታችን በዝቷል። ለወንዱም አስቸጋሪ ሆኗል ጊዜው እንኳን ለሴት አይደለም። እና እሱ ከሱ አንጻር ካሰብነው ደግሞ ትንሽ ከበድ ይላል። ጎረቤትንም የተጠራጠር ብዙ ነገሮች አሁን ሊሆናል። አሁን ጊዜ ሄደ ማለት ድሮ እኮ ልጅ ተቀምጦ ጎረቤት ጋር ምናምን በቃ ይሄዳሉ። ስራ አይደለም ክፍለ ሀገር ትሄዳለህ ዘመድ ለመጠየቅ እንዲህ ለቅሶ ድንገተኛ ምናምን ነገር ይኬድ ነበር። አሁን እኮ ሰውን ፈርቶ ምናምን ስለሚኖር እንዳልኩ ነው። አሁን ድሮ ሊፍት ይሰጥ ነበረ። እኛ በሊፍት ብዙ ይሄዳል ትምህርት ቤት። ድሮ የሊፍትን ነገር አመጣት በጣም በብዙ ነገር ይደብረኛል ነገር አታውራ። እና አሁን ላይ ግን ወንድ ሆነክ አሁን ሰው መጥቶ ሊፍት ልስጥ ቢለ አዲስ አበባ ውስጥ ትፈራለህ። ብዙ ወንድ አሁን ገባ አምኖ ደፍሮ ምናምን አይገባም። ድሮ ግን ሊፍት አሁን ትምህርት ቤት እኛ ምናምን ስንሄድ ምናምን በቃ ሰው ከኋላ 5-6 አድርገው አጭቀውን የት ናችሁ ተብለን ገብተን ሄደን እናውቃለን ከትምህርት ቤት መልስ ምናምን። አሁን ግን እንደውም አሁን እንደ አድገህ ማለት ነው በዚህ ዕድሜክ ሊፍት ወዴት ናችሁ ንግቡ ምናምን ሲባል በቃ ውስጥ ሰላም አይሰማውም። ገባ ከዚህ አንጻር ስታስበው ሴት ልጅም ከቤቷ ወጣ ምናምን ተከራይቶ መኖር ደግሞ አስቸጋሪ የሚሆንበት ሳይድ ደግሞ ሊኖር ይችላል። ለወንድ ልጅ ደግሞ የሊፍትን ጉዳይ ስታመጣ የምትዛለኝ ታውቃችኝ ሰሞኑን ያጋጠመኝ ነገር በዚህ ሰሞኑና ጠዋት ስራ ልሄድ ረፍዶብኝ ትራንስፖርት የለም፣ ባስ የለም፣ ታክሲ የለም፣ ምንም የለም። ሰው ተደርድሯል። ከዛ ያው አሁን ጥሩ ነገሩ ቢያንስ ሊፍቱ ቢያንስ አሁን ይሄ ለወንድ ምናምን ለወጣቱ ምናምን ቀርቶ ቢያንስ ጥሩ ነገሩ ለተማሪ ሲሆን ይሰጣል። ሰው በተለይ የግል መኪና ምናምን ያላቸው ሰዎች እንደዚህ ያደርጋሉ አንዳንድ ጊዜ እና ብዙ ጊዜ ያጋጥመኛል። አጋጣሚ ቦርሳ ይዣለሁ ምናምን ሴት ተማሪዎች ናቸው። ተማሪዎቹ አስገባቸው ምናምን እነሱ እና ከኋላ ወንበር ነው ያስገባቸው። ደብል ጋቢና ፒካፕ ከዛ አስገባቸው ምናምን እና እስከምትሄድበት ድረስ ሸኘኝ አልኩት። አይ ሰው አለ አለኝ ከፊት ባዶ እኮ ነው ጋቢና ባዶ። እሺ እነሱ ጋር እንዳልደረበ ፈርቶ ከሆነ ብዬ እሺ ብዬ ዝም አልኩ። ሄዳለን ነው ሲጨመር 4ኛ እነሱ ጋር
ተማሪ ናት እሷ። ከዛ ጋቢና ላይ ጠየቅኩትኝ እኔ ትራንስፖርት የለም እስከምትሄድበት ብቻ ይዘኝ ሂድ እዛ ካገኘው ትራንስፖርት አልኩት። አይ እኔን እንደዛ አይ ብሎኝ የሆነችን ልጅ አስገባት። ከባድ አትናገርም። ባለመብት ነው ባለመብት ነው። እንዴት ነው መሰለህ አሁን ድሮ አሁን ለምሳሌ እንትን ልንገርህ፣ ይሄ ሃይዌ መንገዶች ላይ አሁን ይሄ ሃይዌ በእርግጥ ሳይሰራ ድሮ ከቃሊቲ ወደ ደብረ ዘይት ምናምን እንደዚህ አይኬድ ነበረ እና በድሮ መንገድ እና በዛ መንገድ ስትሄድ መሀል መንገድ ላይ ቆሞ እጃቸውን ዘርግተው ምናምን በቃ አስገብታችሁ ትሄዳለህ። አሁን ማን ነው ወንድ የሆነ ከመንገድ ላይ እንዲህ የማያውቀውን ሰው ጭኖ የሚሄደው? ማንም ሳይጭንም ገባ። አንተም ደፍራት ዘረጋ ብትዘረጋም አይጭንህም። በቃ ግልጽ ነው እንደማይቆምልህ ስለምታውቅ ጊዜው እኮ በጣም ከፍቶ እኮ አሁን የደንብ ልብስ ይሄ የፖሊስ ልብስ ምናምን የለበሰ እንትን ማታ ቀን ቀልጭ እንችላለን። ማታ 2-3 ሆነው አሁን እጃችን ቢዘረጉልህ አንተ ባዶ እያነዳክ አልፈህ ነው የምትሄደው። ትፈራለህ። በቃ ጊዜው በጣም ከባድ ነው እና ከዚህ አንጻር ስታስበው ደግሞ ለሴት ልጅ ተከራይታ መውጣት በጣም ከባድ ነው። እኔ አሁን ለምሳሌ ያው ወጣት ነው ልጅ የለኝም እንጂ ሴት ልጅ ብትሆን ብትኖረኝና ከቤቶች ይኖራሉ ብትለኝ አረ ቤቢ ነው ማለት በይ ተቀመጪ ቤትሽ አርፈሽ። በእውነት ነው የምልህ። ከፈለግሽ እዛ አንድ የሆነ ቦታ ወይ አንድ መኝታ ቤት ምናምን በቃ በነፃ አናያትም። ከፈለገች በራሷ ምግብ ትስራ ምናምን ገብታ ኪችን እንጂ በቃ እንዴት ሴት ልጅን በቃ ይቱጣ ብሎ አሳልፎ እንትን ማለት ለቤተሰብ ራሱ አስቸጋሪ ይመስለኛል አሁን በዚህ ጊዜ። እና ወሬ በጣም አረዘምንባቸው አድማጮቻችንም እና በዚሁ አያይዘግ ለተከራዩ ሰዎች የምትለግሰው ምክር ይሄ ሁነኛ ምክር የምትለው አሁን ተከራይተው በኪራይ ቤት ውስጥ የራሳቸው የሚሆን ችግር የለውም አይከራዩ፣ ግን አሁን ለብቻቸው እየኖሩ ላሉ ሰዎች ይህን ምክር እንደው እባካችሁን ስሙኝ የሚያስብል ምክር እስቲ ከትልቅ ሰው አፍ መጣ የሚያስብል ምክር እስቲ። እንደዛ የሚባል ምክርም አይደለም፣ ግን የሆነ ምን አለ መሰለህ ኑሮህን የምትኖረው አንተ ነህ። ይነስም ይብዛ ጥሩም ሆነ መጥፎም ሆነ የምትኖረው ኑሮህን አንተ ነህ እና ለኑሮህም ኃላፊነት መውሰድ ያለብህ አንተ ነህ። ያ ነገር እስካለ ድረስ ማንም ሰው ምንም ሊል ምንም ሊያደርግ ምንም ሊልህ ይችላል፣ ግን ማንም ሰው በአንተ ህይወት ውስጥ አያገቡም። ምናልባት አሁን ያለህበት ቦታ ልክ ላይሆን ይችላል ወይም ጥሩ ላይሆን ይችላል፣ ግን ነገ ላይ የተሻለ ሆነ የተሻለ ደረጃ ደርሰህ ማሳየት ያለብህ አንተ ነህ። ሌላው ደግሞ ልትኖር የምትችለው አንተ እንደምትኖረው እንጂ ሌላ ሰው እንደሚኖረው አይደለም። መወዳደር ያለብህ መኖርም ያለብህ አንተ እንደምትችለውና መኖር እንዳለብህ ብቻ። ስለዚህ ስንኖር በአቅማችን እንኖር ነበር፣ በልካችን እንኖር። በልካችን ከኖርን ብዙ ነገሮች መስተካከል ይችላሉ ብዬ አምናለሁ። ምክር ሳይሆን የታየኝን ነገር እና ማንም ሰው በአንተ ህይወት ውስጥ ጣልቃ እንዲገባ እንዳትፈቅድ። በጣም በቃ ትክክለኛ ሀሳብ። እኔ አንድ አይነት ሀሳብ እንደዚህ ስናገር በቤት ኪራይ ወይ ደግሞ ራስን በመቻል ህይወት ውስጥ አንዳንድ ሰው አለ በጣም በቃ ጎበዝ የሚባል ሰው ቶሎ ራሱን የሚችል፣ አንዳንዶቻችን ደግሞ ዘግይተን ራሶቻችንን ማንችል ራሱ እና ይሄ ምን ይባላል መሰለህ የአንዱን ሰው ቻፕተር የሆነ ያክል ቻፕተር ከአንድ ቻፕተር ጋር አታወዳድሩ። ምናልባት የዛ ቻፕተር 20 ምናምን ላይ አንደርሶ ነው አንተ ገና 8ኛ ምናምን ቻፕተር ላይ ነው። በጣም ምንድነው ያንን ላይ እየተመለከት ጊዜን አታጥፋ። ከዛ ግን በዋነኝነት ግን ኦርጋናይዝዱ ነው ለምትሰሩት ስራ፣ ለምትበሉት ምግብ፣ ለምታደርጉት ነገር ጊዜ ይኑራችሁ። እወቁት። ጊዜው በዘፈቀደ ማለት ጠዋት ከእንቅልፍ ተነስታ አልጋህን ሳታነጥፍ ተነስታ አትወጣ። በቃ
ደስ አይልም። በሳምንት የሆነ 1-2 ቀን ምናምን ቤትን ሳጠርገው መሬት ላይ ሶፍት አቲ የሆነ ስቶቭ ምግብ እንዲህ ሳይጣድበት ምናምን 3 ቀን አይለፈው። በቃ ለአንተም ጤና ነው። ውጭ ካለ ምግብ ቤት ውስጥ የሰራው ምግብ ጤናማ ነው። በቃ ይሄ ግልጽ ነው። ምግብህን ስራ። ከዛ ደግሞ በዋናነት ስራ ስሩ። በእውነት ባለፈውም አውርተናል። ስራ ስሩ። በቃ ስራ ያልሰራ ሰው አይሆንም። ስለዚህ ስራ ስሩ በዋናነት ሁለት ነው። እና ደግሞ ኃላፊነትን እና ተጠያቂ መሆን ማድረግ ያለብህም ራስን ነህ ብዬ አምናለሁ። ለእያንዳንዱ ለምታደርገው ነገር ማንም ሰው ቢሆን ወይ አንተም ብትሆን እኔም ብሆን ምን ኖሮ እኛን ህይወት ለእያንዳንዷ ለምናደርጋት ነገር ግን ኃላፊነት መውሰድ ካለብንም መውሰድ ያለብን እኛ ነን። ተጠያቂ መሆን ካለብንም እኛ ነን። ትክክል ሆነም አልሆነ ምንም በቃ አሁን የሄድክበት ያለው መንገድ ጉድጓድ የሚያስገባ እኮ ሊሆን ይችላል። ግን በቃ ጉድጓድ ለመግባትም ተጠያቂ መሆን ካለብን መሆን ያለብህ አንተ ነህ። ኃላፊነትም ወስደህ ማስኬድ ያለብን አንተ እስከሆንክ ድረስ አንተ ነህ። ለአንተ ያለኸው አንተ ነው በቃ ማለት ነው። ስለዚህ እሱ ላይ ጸንታችሁ እኛም ጸንተን ለመቆየት እንግዲህ ፈጣሪ የሚያብቃን። አዎ ያብቃን። ሁሉም ሰው እንግዲህ በርታ በርታ ብሎ ራሱን ችሎ ሁሉ ደግሞ በኪራይ ህይወት አይኖርም። ራሱን ችሎ የበቃችሁ ለትዳር የቀረባችሁ እያገባችሁ፣ ለትዳር ያልቀረባችሁ ደግሞ እና ይሄ ራስን ለመቻል የቀረባችሁ ደግሞ ቤት እየተከራያችሁ ትዳር ስትል በዚህ ከኪራይ ጋር የተያያዘ ሰው በቀደም የሆነ አጋጣሚ የሆነ ቦታ ላይ ቁጭ ብዬ እንደዚህ እየተጫዋወትን ነው ከልጆች ጋር ምናምን እና አንድ ትልቅ ሰው ልጆች አባት ምናምን ነው መጥቶ ከወሬ መሀል ነው ተነስቶ ወንድ ልጅ ወይ በቃ ይሄ ትዳር ሊመሰረት ያሰበ በተለይ ወንድ ቤት ሳይኖረው መጀመሪያ ቤት ሳይኖረው ትዳር ሊመሰረት አይገባም፣ ሊያስብ አይገባም አለ። ትልቅ ሰው ነው እንግዲህ ይሄ የኛ ሐሳብ አይደለም ወይ የኔ ሐሳብ አይደለም አለና እንዴት ታስባለህ? ሰው በኪራይ ቤት ሆኖ ትዳር መስረት ይችላል ብለህ ታምናለህ? አላምንም። ለምን? ባጭሩ ምን አለ መሰለ ቤት ተከራይቶ መኖር ራስን ለመቻል በቂ ነው ማለት ቤት ተከራይቶ መኖር ራስን ለመቻል በጣም በቃ አሁን በቂ ነው ብዬ ላስብ እችላለሁ። ነገር ግን ህይወትን ለመቀየር ግን በቂ አይደለም። ልክ እንደ ቅጥር ስራ ማለት ሁሌ ያንተን ገንዘብ የሚቦጠቡጥ ነገር አለ። ያንን ምን አሉት ስሙን ሲያስተካክሉት የቤት ኪራይ። መቼም አያልፍልህም። መቼም በቤት ኪራይ የሚኖር ሰው እስቲ ተመልከት፣ የተሻለ ህይወት አለው ቢባል ሚድል ላይፍ፣ ይሄ ሚድል ክላስ ላይፍ የሚባለው ቢኖር ነው። ሁሌ ደሞዝህ 100ም ሆነ 500ም ሆነ 1 ሚሊዮን ሆነ፣ ምክንያቱም በዛ ልክ ነው የምትከራየው። 500 ሺህ ከሆነ ደሞዝህ የምትከራየው 500 ሺህ ባለ ስታንዳርድ ነው። የ100 200 ነው የምትከራየው። ስለዚህ ሁሌ አንተን ገንዘብ የሚቦጠቡጥ የሆነ አካል አለ። ያንን ምን አሉት የቤት ኪራይ አሉት። ህይወት ደግሞ ስትመሰርት ትዳር ምናምን ስትመሰርት ደግሞ ህይወት እየተቀየረ ነው የሚደለም። ራስን ችላለህ ገና ሳታገባ በፊት ራስ መቻል እኮ አይደለም። ራስን ከቻልክ በኋላ ነው የምታገባው። ሰው ከሆንክ በኋላ ነው የምታገባው። ሰው ከሆንክ በኋላ ስታገባ ደግሞ ህይወትን እየቀየርክ ነው። አንድ ስቴጅ ከፍ እያደረክ ነው። ስለዚህ መጀመሪያ ገንዘብን የሚቦጠቡጥ ነገር አቁም። ከዛ ጋር ቁረጥ ማድረግ በቃ የቤት ነገር ግዴታ። እንደው ቤት ነገር እንደው ካለን የኢትዮጵያ ላይፍ ስታንዳርድ አንጻር ፍሌክሲብል ነው፣ አይደረግም። ከዛ ደግሞ ቴዲ አፍሮ ብሏል ፍቅር ያሸንፋል። ስንት ነው እና እንትን ነው የሆነ እንቅረብና ወደ ሀሳቡ
ቤት ተከራይታችሁ ትዳራችሁን ጀምሩ። ግን እርግጠኛ ሁኑ ከበዛ 2-3 ዓመት በዕዳም ይሁን በየራሳችሁም ከፍላችሁ ይሁን ቤት እንደሚኖራችሁ ከ2-3 ዓመት በኋላ እርግጠኛ ሁኑ። እንደድሮኩ ኮንዶሚኒየም ቢኖር ይቆጠብ ቀር ተው። ምንም ይሁን ምንም እውነት ግዴታ ቤት የሚባል አባባል አለ። ቤት ግዴታ መጀመሪያ የመቀመጫዬን ብላለች ጦጣ። አዎ እንትን ነው ይሄ ምንድን ነው የሚባል እቁባውን ስትል የምጥለው ሁሌ እንደሚወጣ አላውቅም። የሆነ ሰዓት ይደርሳል። የማያድግ ልጅ ማለት እኮ ነው ቤት ኪራይ። ብቻ ምን ልል ነው እቁብ ሲሆን አሁን ለምሳሌ ትጥላለህ በአመትም ይሁን በ6 ወርም ይሁን ብቻ የሆነ ሰዓት ይወጣልሃል። የቤት ኪራይ ሲሆን ግን እቁብ ነው ግን አይወጣልህ። ይሄ የማይወጣ እቁብ ነው የሚባለው። እንደዛ ነው የሚሆነው። በቃ ትጥላለህ ለውጥ የለም። አርሰናል ነው የምትሆነው። አትበላም መቼ። አድማጮቻችን እንግዲህ የአርሰናል ደጋፊ ስለሆነ ነው ዝም ያለው በመሀል። በጣም እንግዲህ ቅርታን ጠይቃለን። የአርሰናል ደጋፊዎች እንግዲህ ደጃዝማች ባለፈው እንዳልነው ከሁሉ ነገር የጸዳ ነው፣ ከእግር ኳስም የጸዳ ነው። ዛሬ ይሄን ለመጨመር እንወዳለን። ግን በቃ መስተካከል አለበት በእውነት አልበዚያ ህይወትን አትቀይረው። በቃ ይሄ ምንድን ነው አሁን ባለፈው ምናልባት ግን ይቅርታ አድርግልኝና ምን ተረዳው በጣም ህፃን ልጅ ነው እንዳትሉ እንጂ አድማጮቻችን ከቤት መኪና ቢቀድም የተሻለ ነው። አሁን ካለው ኢትዮጵያ ችግር አስባለኝ፣ በእውነት አስባለኝና እንዴት የታክሲ ነገር ልናገር ነው በዚህ መሀልና የታክሲ ረዳቶችም ካላችሁ ታክሲ ሹፌሮችም በዚህ አጋጣሚ በጣም በቃ እንድትታረሙ እንፈልጋለን። በእውነት እርጉዝ የማይጫንበት ጊዜ ላይ ደርሰናል። አሁን ልጅ ያዘለች 3ኛ ስለማይደረግ ልጅ ያዘለች ልጅ የያዘ ሰው ወፍራም ሰው በቃ የወፍራምን እኔ ራሱ እየደረሰብኝ ነው። ወፍራም ነኝ ያልክ ነው። እዚህ አጋጣሚ ከኔ በምን በልጣል? ግን ከምሬን ነው የምነግርህ። እና እንዴት ነው ኢቨን ረዳቶች ወይ ደግሞ ሹፌሮች ተራ አስከባሪዎችን ምናምን እንደሚጭኑላቸው የሚጠሩትን ሲናገሩ ሰምቼ አውቃለሁ። እና ሁሉንም እርጉዝ ጭነህ ምናምን እንደዚህ ሶስት ስለማይደረግ ደግሞ እንትን አይጭኑም። ሌላ ደግሞ አስተውለህ ከሆነ አሁን ይሄ ከሰው ከመጫን ምናምን አንጻር ብቻ ሳይሆን ደግሞ ምንድነው የሚባለው ይሄ እንትን እንዳትጭን ግማሽ መንገድ ላይ የሚወርዱት በዛኛው ታሪፍ በረጅሙ ታሪፍ ለማስገባት ማለት ነው። አሁን ለምሳሌ ከመገናኛ ጀሞ የሚሄድ ከሆነ በዛ መሀል የሚወረዱባቸውን ሰፈሮች አይችሉም። አይ በእንትን ነው የሚሄደው ይላል። ይሁን ብለህ ከገባ የምትከፍለው በዛኛው ዋጋ ነው። ከመገናኛ ጀሞ በሚሄደው ዋጋ ነው የምትከፍለው። አንተው ማሰብ ያለብህ የአንተ ሚስት ሆና ታክሲ ላይ ተሰልፋ እርጉዝ ሆና ነው ማሰብ ያለብህ። ተሰልፋ 3ኛ ወንበር እንደሚደረብባት ዝም ብለህ አስብ። 3ኛ ሰው እንደሚጭን 3ኛ ሰው አልችልም ስለምትለው ደግሞ የሚናገረውን ንግግር አስብ። እኔ በእውነት ይህንን በቃ ይህንን ስላየው ብቻ አይ አንዳንድ ጊዜ ከቤት መኪና ቢቀድም ይሻላል በእውነት። ሀገራችን ደግሞ አሁን ደግሞ እንደምታየው ነው። ድሮ በየቦታው ታክሲ ቆሞ ይጭን ነበር። አሁን በየቦታው ታክሲ ስለማይጭን አንዱን ተራ ካለፍክ እዛኛው ተራ ጋር እስክትደርስ ድረስ ሌላ ራይድ ያስፈልጋል እና አይሆንም። ፀሐይዋ ደግሞ በኃጢአታችን ልክ ሆናለች። ስለዚህ በዚህ አጋጣሚ የህዝቡንም እንትን ድምፅ እንድንናገር ስለፈለግኩ ነው። እባካችሁን በዚህ አጋጣሚ የምትሰሙ ካላችሁ እባካችሁ አድቡ። በእውነት ምክንያቱም ሁላችን የሚወጣ ነው ከእናቶቻችን ከአባቶቻችን አልወጣንም። በቃ አረረም መረረም እናታችን ቢሞቱ ወይ ደግሞ እናቶቻችን ባያሳድጉን አያቶቻችን አሳድገውናል። እንደ አያትም ባያሳድገን አባት ባያሳድገን
አባትም የወለደን እንግዲህ ሴት አግብቶ ነው፣ ብቻውን አልወለድም። እና ከተወለድክ በኋላ ነው ሊያሳድግ ነው። እና እባካችሁ አድኑ። በእውነት ብቻ እንደውም ክብር ለሚገባው ክብር እንስጥ። በነገር ላይ ታክሲ ሰልፍ ላይ የሚያጉረመርም ሰው አለ። ከፊት እርጉዝ የሚቀድምና አንዳንድ ጊዜ አንተ ላይ ነው በቃ ቆጥረሃል እኮ ታክሲ መጣ ገባለሁ ብለህ ቆጥረሃል። ከዛ ከፊት እንዲህ ወይ እርጉዝ ወይ ልጅ የያዘች ምናምን ይመጡና ይቆማሉ ከፊት። አንተ ቀጥታ ታክሲ ውስጥ ልገባ ነው ማለት ነው። የሚያጉረመርም ሰው የሚጣላ ሰው አለ። ማጉረምረም እንደውም እሺ ይሁን እና የሁሉ ነገር ከማየት አንጻር እኔ አሁን ከቤት መኪና ቢቀድም ብያለሁ። እርግዝና ይሄ ልጅ ምንድን ነው አስተሳሰቡ ትክክል አይደለም እንዳትሉ አድማጮቻችን፣ በቃ ምክንያቴን ተረዱልኝ ብዬ ነው። እኔ ይህንን ስላየው እንዲውላላ እኔ አልፈልግም። በዚህ አጋጣሚ የልጅ የምታገቢ ሚስት ታድለሽ በጣም ተውባት እና ግን በዚህ አጋጣሚ እያለን ብዙ አጋጣሚዎችን ተጠቅመን ነግረናቸዋል። ብቻ ግን የታክሲ ሹፌሮችን በዚህ አጋጣሚ ድጋሚ እባካችሁን አድቡ ብለናል። ተቀናቃኝ የመጣባቸው ነው ደግሞ በነገር ላይ የሆነ የመንግስት እንትኖች ታክሲዎች ምናምን ቲኬት አላቸው፣ ኤሌክትሪክ ባስ ቲኬት አላቸው። አረ ታክሲዎች ሚኒባስ የሚመስል ታክሲዎች መጥተዋል፣ የመንግስትም ማለት ቲኬት አላቸው። እና ደግሞ አብዛኞቹንም ደግሞ እየከለከሏቸው ነው። እንደ ድሮውን ታፔላ ምናምን መስጠት ቀርቶ ምስል አንድ ሲያወራ ሰምቼ ነው። እና እንደዛ ሲባል ነበር። እኚህ ባሶች የኤሌክትሪክ ባሶች ደግሞ መጥተዋል። አሁን ያልካቸው አይነት ታክሲዎችም መጥተዋል። እና በዛ መልኩ እሱም ነገር እየቀረ ስለሆነ ቢቻል በነገር ላይ እንዳማረብን ሁሉንም ነገር ተመልከት። የውይይት ታክሲ በጣም ሰው ያማረባቸው ነው ድሮ። ምክንያቱም መጨረሻ ላይ በሩ ጋር የሚጫነው ሰው በጣም አጣብቆ ነበር የሚቀመጠው። ትዝ ካለ ምን በሩ ጋር ብቻ በጣም ኮንትን ካለ እኮ ያኔ እንደውም ትራፊክም ያኔ እንደዚያ ያዝግም በሩ ላይ ትንጠለጠል ትችላለህ። እና እነሱ እንደዛ እንትን ሲሉ የሚደርባቸው መጣና ቀሩ። እዛ ሚኒባሶችም እቺ የመሪ ማርሽ ያላት እነሱም እንደ ሲሉ እነዚህ አሁን ፋይፌሎቹ መጥተው እንደዚህ ሆነዋል። ላዳዎቹ እንደዛ ሲሆኑ ራይድ መጣባቸው። እያየነው ግን ሲኮንሱ ሁሉም ጊዜውን የሚጠብቁ በጣም እዚህ ሀገር ደግሞ በጣም እንደዛ ነው። እና ለማናቸውም ሁላችንም እባካችሁን እንግዲህ እየተሳሰብን ብንኖር የተሻለ ነው ለማለት እንወዳለን። ሀሳብ ለመስጠት እንጂ ማንንም ለማስቀየም እንዳልሆነ በዚሁ አጋጣሚ ተረዱልን። በዚሁ አጋጣሚ ወደ ፔጃችን ሲመጡ ላይክ፣ ሼር እንዲሁም ሀሳባችሁን ኮሜንት ላይ በማስቀመጥ ቤተሰብነታችሁ እንድታረጋግጡልን እንዲሁም እኛንም እንድታበረታቱን እንጠይቃለን። ሰብስክራይብ ማድረግም እንዳይረሳ በማለት እንጠይቃለን። ይህ የደጃዝማች ፖድካስት ነው። የመጨረሻ ሀሳብ ካለ እስቲ ልጠይቅህና ሀሳባችንን በዚሁ እንዝጋ። ሀሳብ ሳይሆን እስቲ ጠያቄ ነገር ልጠይቅ። ያው ይነስም ይብዛም ጥቂት ጊዜም ቢሆን ተከራይተህ ኖረሃል ወይም ደግሞ እየኖርከን በዚህ በኖርክባቸው ጊዜዎች መቼ የሚያጋጥሙ ነገሮች ይኖራሉ። መጥፎ ነገሮች ካሉ እነዛ መጥፎ ነገሮች፣ ጥሩ ነገሮችም ካሉ እነዛን ጥሩ ነገሮች ተነግረናል። ሁለቱንም አቻችለን ደግሞ ከነዚህ ነገሮች ምን ተማርክ? ወይም ደግሞ በፊት የነበረው ማንነትህ ላይ ምን ቀየሩ? ምን ጠቀመ ካልከኝ ቅድም እንዳልኩ ነው፣ ራስን መቻል መከበር ነው። እኔ እግዚአብሔር ይመስገን ራሱን ችሏል ተብዬ ተከብሬ ነው የምኖረው በቤተሰቤ። ማለት መናናቅ አለ ሳይሆን ድሮ በቃ ይሄ ልጅ ራሱን ችሏል ይባላል፣ ሰው ሆኗል ይባላል። ይሄ ለአንተ በስራህም በህይወትህም ባለ የግንኙነቶች በሙሉ ሊያግዝ የሚችል ነገር ነው። ምክንያቱም ሰው ራሱን ችሏል ብሎ ያመነን ሰው አንተ ራሴን አልቻልኩም ገና ነኝ ምናምን ልትል አትችልም። እኔ በአንተ አምኛለሁ እያልኩ አንተ በእኔ አላምንም አትልም በራስህ። ስለዚህ እሱ በጣም ትልቅ ነገር ነው። ሌላ ምን ጠቅመዋል ካልከኝ ኦርጋናይዝድ እንደሆነ አድርጎኛል። እኔ ለመጀመሪያ ጊዜ አልጋ ማንጠፍ የጀመርኩት ቤት ስከራይ፣ አልጋ ማንጠፍ የማይወዱት ሰው
እንቅልፍ በጣም ወዳለሁ እና ኤኒታይም እንድተኛ አልጋቱም በቃ የሆነ ተነጥፎ ሳይ ደስ አለኝ። እንዳልኩ ቅድም ምግብ ሰርቼ አላውቅም ምናምን። አሁን ከዚህ ሁሉ ነገር ስንደማምረው ሰው ሆኛለሁ ብዬ እንዳስብ ያደርገኛል። ምን ጎድቶሃል ብትል በእርግጥ ጉዳት አይደለም። ምን ጠቅሞሃል ብትል ይሄ እውነትም ይሄ በቃ ሰው ስትሆን ማለቃቀስን ታቆማል። አጉረምራሚ ይሄ እንትን አትሆንም። ባጭሩ ይሄ ምክንያት ሰበበኛ አትሆንም። እንዲህ ስለሆንኩ ነው እኮ እንዲህ ስላልሆንኩ ነው እንዲህ ስለሆንኩ ነው አትልም። ታውቀዋለህ። ለራስን እኮ የምታረጋግጠው እዚህ ጋር ማንም አንተን የሚከታተል የለም። አንተን እየተከታተለ አንተን የሚቆጣጠር ምናምን የለም። በቃ ስለዚህ ሰበበኛ አትሆንም። መጀመሪያ ላይ ግን በጣም እንትን ይለኝ ነበረ። ስራ ሲበላሽ የሆነ ነገር ሲፈጠር ምናምን ለብቻ መሆን ሲደብርክ በጣም ከባድ ነው። አንዳንድ ጊዜ ለብቻ የሆንክ ያክል ይሰማል መሰለኝ። እንግዲህ ሌላ ሰው ካለ ይህንን ሪሌት የሚያደርግ እኔ ከዚህ ውጭ ግን እኔ ሞር የሚታየኝ ጥቅሙ ነው። ጥቅሙ እንዳልኩ ነው። በራስ መተማመንህን በቃ ኑሮን ታውቃለህ። ሰው ትሆናለህ። ለአንተ አሁን ተጠሪው አባትህ ወይ እናትህ አይደሉም። አሁን ላይ ተጠሪው ራስህ ነህ። ከዛ አንጻር ነው። በአከራይ የደረሰብህ በደል አለ? በአከራይ እግዚአብሔር ይመስገን እኔ እስካሁን በአከራይ ምንም አልደረሰብኝም። የደረሰበት ሰው ግን አውቃለሁ። እስቲ ብትነግረን። በጣም አስቸጋሪ ነው። አየህ እኛ ሀገር ቤት ለመከራየት ብዙ ክራይቴሪያ የሚያስፈልገው ሀገር ነው። ብዙም አከራይ የማይመለከተውን ነገር ይጠይቃል። ለምሳሌ ምን እንደምትሰራ ማንም አይመለከተውም። በትክክለኛው መንገድ ከሄደ መታወቂያህን ኮፒ አድርጎ አድራሻህን እስከያዘ ድረስ ችግር ስጣን። ልክ አንተ ችግር ፈጠርክ ስትባል ማመልከት ነው። መታወቂያው አለ። የቀረው ስራ የፖሊስ ነው። ፈልጎ አንተን ይይዛል። ግን ምን እንደምትሰራ ግን ትጠየቃለህ። ለምሳሌ ያው እና የምትሰራውን ስራ ማብራራት አለብህ ካልገባቸው። በጣም አስቸጋሪ ነው። አሁን ጊዜው በሃይማኖትም ይታያል። ምንድነው እምነት ተብሎ የምትጠየቅበት ጊዜ ላይ ደርሰናል አሁን። ምክንያቱም ከዛ በዘለለ በጣም ብዙ አስጠይ ነገር አሁን ሊጠየቅ አይገባም ባይነኝ። አሁን አንተ እምነትህ ምንም ይሁን ምን አብረኸኝ አትኖርም። እኔ ቤት አይደለም እኮ የምትኖረው። አንድ ቤት ውስጥ አንተያይም። ቤቱን ያዘው ሳስረክብህ ታየዋለህ። ስትወጣ ቤቱን ካጎደልክ አስተካክለህ ቀለም ከሆነ ቀለም ቀብተህ ምን ካልክ ገዝተህ መልሰህ መውጣት። እምነትህ ምንም ቢሆን ምንም አይመለከትም። ብሔር ይጠየቃል። ከየት እንደመጣ ይጠየቃል። አሁን ላይ በጣም አስቸጋሪ ነገሩ ይሄ ነው። አሁን ላይ እኔ እንግዲህ ሰው ሲያጋጥመው ካየሁት እኔ እግዚአብሔር ይመስገን አላጋጠመኝ። እኔ እስካሁን ሰላም ነኝ። አንተ ያጋጠመ ነገር ካለ ጀባ በለን እስቲ። ይኖራሉ። አዎ ረጅም ጊዜ በሚባል ደረጃ በቤት ኪራይ ነው የኖርነው ከቤተሰቦቼ ጋር እስከሆነ ጊዜ ድረስ እና አሁን ደግሞ ድጋሚ ጨምሬዋለሁ እና አሁን ላይ ምንም ይሄን የተለየ ብሎ ያጋጠመኝ ነገር የለም። ግን አብዛኛው ተከራይ አጋጥሞታል ብዬ የማስበው ይሄ ከመብራት ከውሃ ምናምን ጋር የተያያዙ ነገሮች እሱም ማስተሳል እና ደግሞ ሌላው ደግሞ ልጅ ስትሆን የተከራይ ልጅ ስትሆን እና የአከራይ ልጅ ስትሆን ብዙ ነገሮች ተመሳሳይ አይደሉም። የምትታይበት መንገድ ብዙ ነገሮች አብዛኛውን ጊዜ የአብዛኛው አሁን የአበሻ ቤተሰብ ቲቪ ያለው አከራይ ነው እስከሆነ ጊዜ ድረስ ብላክ ኤንድ ዋይቱ የሚሆን ብቻ ቲቪ ያለው አከራይ ነበር። ብዙ ነገር ያለው አከራይ ነው እስከሆነ ጊዜ ድረስ። አሁን የኑሮ ደረጃው እንደዚህ ተቀይሮ ነው እንጂ ያለው አከራይ ነው። ልጅ ሆነ አከራይ ቤት ቲቪ እያየ ሊሆን ይችላል።
ሊዘጋብ ይችላል። ተዘግቶብኝ ያውቃል። ምሳሌ እም፣ ከክፋት ላይሆን ይችላል አረ በእርግጥ ብዙ አይነት አለ። እንዲህ ከዝርዝርም ብዙ አይነት አለ። እና የሆነ ጊዜ ምን ሆነ መሰለህ ቤተሰብ እንደዚህ እንትን ብለው ነው ይሄ አለመግባባት አይነት ነገር ነው። ጸብ ምናምን ሳይሆን አለመግባባት ነው እና ተከራይና አከራይ ነው። አዎ እም፣ አለመግባባት ተፈጥሮ ምናምን ነገር ነው እና በዛ መሀል እኔ እንግዲህ ልጅ ነኝ እንደው በጣም በዛ ከተባለ ሁለተኛ ክፍል 8 ዓመት ማለት ነው። ሁለተኛ ክፍል በጣም ከሄደ በቃ 3 4 ሆኑ እነዚህ ሶስቱ በቃ ከሶስቱ ክፍል አይዘልም እና ይነስም ትንሽ ትንሽ ታውቃለህ። ግን አሁን በዛ እድሜ አሁን እኔ የምር ለቤተሰቦቼ ተደርቤ ሰው አኩርፌ ምናምን ነገር አለ እና በጣም ረጅም ዓመት ነው እዛ ግቢ የኖር ነው እና ሽማግሌ መጥቶ ምናምን ሊያስማማቸው ሞክረው ምናምን አይነት ነገር ነው። እኔ እንዳልኩ ባለፈው እግር ኳስ በጣም እወዳለሁ። ይሄ መንገድ ላይ ድንጋይ እየመታ ሃይላንድ እየመታ ምናምን የሚሄደው ልጅ ነኝ እና ጫማን የጨረስከው እሱ? አዎ ያይ በእርግጥ የኛ ጊዜ ጫማ አለ እና አንበሳን ዳር ማር እያሉ ቤት አንድ ይገዛልሃል። ፋ ነው በቃ እንጂ ከእንቁጣጣሽ እስከ እንቁጣጣሽ። በቃ ከዛ ለካ ድንጋይ ስመታ አይተውኛል እነሱ የተሸማገሉ እኔ ጭንቅላት ሲሆን ማውቀው ጉዳይ የለም። እዛ ይኸው ልጃቸው ራሱ ድንጋይ እየመታብን ይደበድባል። እኔ ገና 3ኛ ክፍል 4ኛ ክፍል እንዳልኩ ነው ከ2ኛ ክፍል እስከ 4ኛ ክፍል ባለው ውስጥ ብሆን በዛ እድሜ እኔ ምንም የማውቀው ነገር የለም። እንደዛ ብለው የምር እንትን አሉ የምር እዛ ከዛ በኋላ እነዛ ሰዎች ያናግሩኝም ምን አይሉኝም እና ብቻ ብዙ የሚያጋጥሙ ነገሮች አሉ። አሁን እንደዚህ ካልን ብዙ ስለሚሰፋ ግን አንዳንዴ አሁን በዚሁ አጋጣሚ እንደው ለአካባቢዎች ማስተላለፍ የምትፈልገው መልዕክት ካልከኝ አድሙ ልትል አድቡ። ሁለተኛ ደግሞ ማንም ሰው ቢሆን ሲፈጠር ቤት ኖሮት አልተፈጠረም። ተከራይም የሆነ ጊዜ ቤት ይኖረውና አከራይ የሚሆንበት እድል አለ እና በቻላችሁት መጠን በነገር ላይ ሁልጊዜ የምመኘው ነገር ታውቃለህ ምን እንደሆነ? ድሮ አስተማሪዎች ግቢ እያለሁ አስተማሪዎች ሲበድሉኝ አስተማሪያቸው ሆኜ እነሱ ተማሪዎች ሆነውኝ እነሱ ተማሪዎች ሆነው እኔ አስተማሪያቸው ሆኜ ባገኛቸው። አስተማሪ ሆኜ ማግኘት እድል ጠባብ ነበር። ግን ምን ጠባብ እንደማስብ ነው። ታውቃለህ? በጣም 0 ምናምን የለም ሲጀምር 0 እኔ ነው። ምን እንደማስብ ታውቃለህ? በሆነ ሁኔታ ውስጥ ብቻ ሆነው የኔን እርዳታ ፈልገው የሚመጡበት ጊዜ በመጣ ብዬ አስባለሁ። ሆነ በቃ እዛ ዲፓርትመንት በር ላይ ሲያስለቅስ የነበረ አስተማሪ በሙሉ ባገኘው እላለሁ። አቤት ባገኘው፣ አቤት ባገኘው። አንተማ ትምህርት አትችልም እያልኩ በእውነት። ምክንያቱም እንዴት መሰለህ ከሆነ ጊዜ በኋላ በቃ ምንድን ነው ይሄ ያለህን ፍቅር፣ ያለህን አስተሳሰብ፣ ያለህን ፍላጎት ወደ ጥላቻ፣ ወደ ቂም፣ ወደ በቀል በቃ ይቀይሩታል። ገባ? እነዚህ አይነት ስሜቶች ደግሞ ምን አይነት ስሜቶች ናቸው? አቅመ ቢስነት ስሜት እንዲሰማ የሚያደርጉ ናቸው። አሁን ለምሳሌ አሁን ያልኩህን ዲፓርትመንት በር ላይ ተማሪ የሚያለቅሰው እኮ ምንም እንደማያመጣ ስለሚያውቅ በቃ አቅመ ቢስ እንደሆነ አስተማሪው የበላይ ብቻ እንደሆነ ከአስተማሪው በላይ ሌላ ሄደክ አይባዬ የሌለበት ቦታ እንደሆነ ስለምታውቅ እኮ ነው መሬት ላይ ተቀምጠም ስንት ተማሪ ሲያለቅስ ያየ ነው። ልክ እንደዛ ነው። ቤት ኪራይ ስንቱ ነው ቤት ተከራይ እንትን እያለ የሚሄድበት የለም እያለ በቃ እስከዚህ ቀን ድረስ ከቤት ለቃችሁት ተብሎ ከቤቱ የወጣው ያውም ቤት ሳያገኝ ደግሞ ከቤት ሲቀየር ያለ ስቃይና መከራስ ስንት በነገራችን ላይ አድማጮቻችን ለምትከራዩ ሰዎች ቤት እቃ አታብዙ። ሲለቀቅ ነው የሚታወቀው። እቃ አታብዙ። ኮተታችሁ በጣም ብዙ ነው የሚሆነው። በጣም ወንደላጤ ቡናችሁ ሴተላጤ በጣም ከባድ ሆነት። እሱ እቃ ማጓጓዙ ራሱ እኮ ሌላ ስራ ነው። ሌላ ቤት እኛን የምናወርደውስ ከዛ ቤት መፈለግ እኛን የምናወርደውስ ገንዘቡ እሱ ራሱ እኮ አንድ የቤት ኪራይ ነው። አንድ የቤት ኪራይ ነው እና በጣም በቃ ብዙ አድቡ ብንለው ሰው አለ፣ ግን በጣም ከባድ ነው። ያ እንትን መሆን ነው። ይሄ መተሳሰብ፣ ይሄ መቻቻሉ፣ ይሄ መከባበሩ ይበጃል።
ሁለቱም ተጠቃሚነቱ ሁላችንም ጥለ ነው የምንሄደው ምድር ላይ ያለ ነው እና በጣም ነገ ማን ባለ ደግሞ ሁለቱም ቢያውቁም ነው እኮ ሁለቱም ተጠቃሚ እንደሆነ ቢያውቁም ተከራዩ መኖሪያ መጠለያ ፈልጎ ነው፣ አከራዩም ያን አከራይቶ ገንዘብ ፈልጎ ነው። በቃ ሁለቱም ተጠቃሚ ነው፣ ቦዝ ቤኔፊት ነው። ስለዚህ ሁለቱም ያኛውም የዛናት ሳይነካ የኛውም የዚኛውን እንትን ሳያነቃንቅ መብቱን ሳያነቃንቅ ምቾቱን ሳይነካ ቢኖር እንዲያስበው እኮ ምናልባት እኮ በጣም የተለየ ወይ ምንድን ይሄ የእድሜ ልክ ጎረቤት የሚሆኑ ይላል እንዴ! በጣም ብዙ በዚህ ነገር እናስተካክል ባይ ለራስ ነው ምንም ነገር የሚደረገው ለራስ ነው እና በቻልነው መጠን ያን ማድረግ ብንችል ብዙ ነገሮች መቅለል ይችላሉ ብዬ አስባለሁ። በጣም እና ለዛሬ ይዘንላቸው የመጣነው ሀሳብ ይሄ ነው። አድማጮቻችን ወጣትነትና የቤት ኪራይ ይሰኛል። እንግዲህ ሁላችሁም እንግዲህ ከቤተሰብ ሸክምነት ተላቃችሁ ከወጣት ጡረተኛነት ተላቃችሁ ራሳችሁን እንድታስተዳድሩ ራሳችሁን እንድትችሉ እናበረታታለን። ግን ሙሉን ፖድካስት ለሰማ የምናበረታታው በምን መንገድ እንደሆነ እንዴት እንደሆነ ሁሉም ሰው እንግዲህ ይረዳል ያውቃል ብለና እንግዲህ ባሰብነው መንገድ ተናግረናል። አድቡ ያላችሁንም ሰዎች እንግዲህ አድባችሁ እንግዲህ የተለየ ነገር እንደምናይ ተስፋ እናደርጋለን። እናመሰግናለን። ሁልጊዜ እንደምንለው ያለመናገር ደጃዝማችነት ይቀራል። በዚህ አጋጣሚ ግን አሁን ይህን ከቤተሰብ ተጽዕኖ ወይ ከቤተሰብ ጫንቃ ላይ ለመውረድ ምናምን ስንል ቤት ውስጥ ሆኖ ከቤተሰብ ጫንቃ መውረድ አይቻልም እያልንም ደግሞ እንዳልሆነ እንድትረዱን እንፈልጋለን። የግድ ሰው ከቤት ውስጥ ወጥቶ ስለተከራየ ብቻ ከቤተሰብ ጫና ውስጥ ጫንቃ ላይ ይወርዳል ማለት አለ እና ያንንም እንድታስቡ ነው። ስላዳመጣችሁን በጣም እናመሰግናለን። ይህ ደጃዝማች ፖድካስት ነው። እውነታዎቻችንን በግልጽ የምናወራበት ቦታ ነው። ስለዚህ ሁላችሁም ወደኛ መታችሁ እውነታዎቻችሁን በግልጽ እንድታወሩ እንጋብዛችኋለን። ሁላችሁም ወደኛ ነው፣ እኛ ወደ እናንተ እንደመጣ ነው ሁሉ ሀሳባችሁን ጻፉልን፣ ኮመንት ላይ አስፍሩልን። ቪው እንግዲህ እያየን ነው፣ በጣም እናመሰግናለን ለሱ። ግን አሁንም ሁሌ እንደምንናገረው ሰብስክራይብ ማድረጉን አትርሱ። ስላዳመጣችሁ እናመሰግናለን። ሰላም ነው አድማጮቻችን። የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ።